ይሄኛውን ደግሞ በሰይፍ መታው ጸጉሩን አስቀምጦ እዚህ ጋር አስቀምጦ ከፋዩን እሳት ለቆሰበት እዚህ ጋር ደግሞ አስቀምጦ በሰይፍ ደብድብ ይላል የራሱን ጸጉር ኢየሩሳሌም አደባባይ ላይ ስታዩ ይሄ ሰው ይብድ ነው የምትለው ነብይ አይደለም ነው የምትለው እንደ ዘንድሮቹ ነብይ ነን ብለው እንደሚሉት ጉራማይሌ ምናም ነገር አድርጎ ለብሶ አይደለም የሚመጣው እብድ ነው የሚመስለው ሕዝቅኤልን ብታየው መጥምቁ ዮሐንስን ብታየው እብድ ነው የሚመስለው ብራዘር ቆንጆ እብዶች እነዚህ ጥሩ እብዶች ናቸው ነው ብለው የምትለው ነብይ ለማለት አደፋፍርም በውጭው አይተ ልብሳቸውን አይተ አሸንክታባቸውን አይተ አትላቸው ነብይ የሚታወቀው ባሸንክታቡ ሳይሆን ነብይ የሚታወቀው ከእግዚአብሔር ከአምላኩ በሰማው ቃል እውነተኛነት ሃሌሉያ ታማኝ ሆኖ ሲናገር ነው እና እዚህ በሰይፍ ጸጉሩን ይወቃል እንደዚህ በሰይፍ እንደምትቀጠቀጠው ጸጉሩን ግማሹ ሲሶን የእስራኤል ሕዝብ በሰይፍ እንዲመጣ አረጋዋለሁ አላቸው ይሄኛውን ደግሞ ግማሹን ደግሞ በንፋስ ላይ እንደዚህ በተነው ጸጉሩን ተላይተዋል በትነው ወደ ሰማይ ሲበተን ንፋስ ወደ እንደዚህ በምድር ዙሪያ በበተናቸዋለሁ አሁን እዚህ ከማልቀስ አፈር ከመነስነስ ሕዝቅኤልን መስማት ጥሩ ነበር ማለት ኦኬ እነሱ ሳልሰሙ ሜቁጣ ደረሰባቸው እኛስ እግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ብሎናል እኛን በዘመን ፍጻሜ የደረሰብን ሊገስጸን ተጻፈ ይላል ቤተ ክርስቲያን ከኔ ጀምሮ ለእግዚአብሔር ቃል ክብር ምንድነው የምንሰጠው አንቺ ጸጉርሽን ነስንሸሽ ከርልሚውን ፍሪዝ አድርገሽ መተሽ እኔን ክፍል ጳውሎስ እንዲህ ብሎታል ግን እኔ ግን ማለት ምናም ነገር ብሎ ከንፈሩን ወደ ጎን ጠምዝዞ በነብዩና በሐዋርያው በኩል የመጣውን ቃል ማጣመም የሚያመጣብሽ ጣጣትዬ 10 ነብይ እጁን አይደለም እግሩን ይጫንብሽ የሰራዊት ጌታ እግዚአብሔር እጁን ሲያነሳ በቤትሽ ላይ እጁ ይከብዳል እግዚአብሔር የቃሉ ነገር አይሆንለትም እለውጣለሁ ብለካልክ እሰርዛለሁ ብለካልክ እደልዛለሁ ብለካልክ በእግዚአብሔር መንፈስ ተነርቶ የጻፉትን የአባቶቻችን የነቢያትን ቃልና በእነሱ በኩል የተነገረው የእግዚአብሔር ቃልና በሐዋርያቱ በኩል ያለ መንፈስ ቅዱስ መነዳት ያለ መንፈስ ቅዱስ ምሪት እንደፈለገኝ አርጌ ተረጉማለሁ ብለብትል ጠማምነትን ለህዝብ ታስተምር ኦ ጌታዬ እፈራሃለሁ አባዬ በጣም ነው የምፈራህ ሰውን እንደምፈራ አይደለም በጣም ታስፈራለህ እግዚአብሔር አንተ ንጉስ ነህ አንተ እኮ ታላቅ ነህ አንተ ታላቅ ነህ ዮሴፍ ልጅ መሻህ ቤን ዮሴፍና መሻህ ቤን ዳዊት ይባላል መሲሁ ሁለት መሲህ ነው አግኝቻለሁ ሐሳብህን በዛው ጨርስና እዛ በኋላ እንቀጥላለን መሻህ ቤን ዮሴፍ ልጅ ይሄ አጠቃላይ ጦርነቱን እየወጋ ያርማ ይሄ እሱን ጦርነቱን እየወጋ እንትን ይላል ይወድቅባቸዋል ከዛ በኋላ ሲወድቅባቸው እስራኤላውያን ያለቅሳሉ ከዛ በኋላ መሻህ ቤን ዳዊት የዳዊት ልጅ መጥቶ ሁሉ ነገር ይቀይረዋል ነው እሺ እንደዚህ እናርግ በቃ እሺ አንተ ጥቅስ ስላልሰጠኝ እኔ በጥቅስ ልጠይቅ አንተ አሁን ካርማዲ ጌዶን ጋር ስላያስከው ማለት ነው እንደዚህ ይላል ይሁን ብሮኬ ይቅርታ አንድ ጊዜ እንትን ልበል ራሺ ብሎ ስለጠቀሰ ምን እንደሚል እንግዲህ ላንበብላችሁ በደንብ አድርገህ ስማኝል ያው ራሺ ምን ይላል ቆይ አንድ ጊዜ እኔ ከፍችላለሁ ቪዲዮ ልክፈትልሽ አው ራሺ ምን ይላል ስለመሽያህ ቤን ዳዊት እኔም ለውን አንባዋለሁ ያንተን ደግሞ አሳየንሽ እውነት ካልሆነ እኔም ከፍቼ አሳያለሁ በቪዲዮ አሁን ምኑን አሁን ስለመሽውልሽ አሁን ይኸውልሽ ሰላም ራሺ ስለመሲሁ ብዙ ነገር ተንትኗል ትልቅ የሆነ ሊቅ ነው ትልቅ የሆነ ራባይ ነው አሁን እኔ የምፈልገው መጽሐፍቱ ሁሉ ከአስቴር መጽሐፍ ውጪ ስለመሲሁ ብዙ መጽሐፍቶች ይናገራሉ አይደል አሁን እኔ ይህን ብቻ ዘካርያስ 12:10 የተረጎመበት ራሺ ነው የምታሳየኝ እንጂ ራሺ እኮ ብዙ የነቢያትን መጽሐፍ ተንትኗል አጠራርጌ እንትን ልበል አጠራርጌ ያንን ተረጉምልሃለሁ ግን በሚክሎል ይባላልና ራሺ ራባይ ወይ ባንድ ላይ አናውራ
ራሺ የሚባለው ራባይ ለምን ነው ምሳሌ ንግባባ ራሺ ስለመሲሁ ለምሳሌ ዘፍጥረት 49:10ን ተርጉሟል ስለመሲሁ ነው ብሎ እሺ የምትፈልገው ንገረኝና እኔ ራሴ እነግርሃለሁ ዘካሪያ ዩድቤት ኦኬ ዩድቤት ኦኬ ዘካሪያ ዩድቤት 10 ኦኬ ኤቤን ኢዝራንም ታይዋለሽ እዛ በኋላ ሚለው እሺ አነባር ደበበሩ ቪዲዮውን ኤሊያው ያልከው አን ራሺም የፈለጋቸውን ይበሉ ራምባም የፈለጋቸውን ይበሉ ኦኬ እነሱን ትርጉም አንተ ተቀበላለህ እዚህ ክፍል ላይ ግን ይሄ መሺያ ቢን ዮሴፍ ነው ብላችሁ ያላችሁት አርማጌዶን ላይ እጁን እንደሚወጋ ታሳዩናላችሁ በእጅ ላይ ያለው ቁስል ምንድነው ብለው ይጠይቁታል ነው ብሎ የሚለው እና እነኛ ሰዎች መጣው እጁን አቁስለውታል ማለት ነው በእጁ መካከል ያለ ቁስል አለ እና አንብብ ይወትየው በዕብራይስጥ ማለት ነው 12ኛው ምዕራፍ ሙሉ በሙሉ ታነቢው እንደም ናይስ ነው እስከ ቁጥር 14 እና 15 ድረስ ታነቢው ዕብራይስጡ ሐሳብ ነው የሚሰጠው እርሜ ይሄ አሁን ጥቅስ ምንድነው የሚያደርጉትኝ አሁን እንደሚለው ወንድማችን ዘካሪያን ራሺ አራምባም ምን ብሎ ነው የተረጎመው የሚለው ነው የሚያወጣል ትርጓሜን ነው ማነበብለ ማለት ነው የነሱ እኛ ግን እኮ ትርጓሜው ምን አገባን አይመለከተንም ይሄ ነው የሚፈልግ እነሱ የሚያምኑበት ያው እሱ ምን ይላል ራሺ ምን ይላል ራምባ ምን ይላል የሚለው ነው የሚቀበሉት መጽሐፍ ቅዱስን አይደለም ስለምን እነሱ ነው የተረጉሙላቸው እኔ አከብራለሁ እናንተ በነገራችን ላይ አንድ ሰው ከይሁዲ ጋራ ወይም ከእስራኤላዊ ጋር ለመወዳደር አባቶች አሉ አባቶች ነቢያቶች አመጋገባችን አለባበሳችን ምሽና ግማራ ታልሙድ የሚባል መጽሐፍት አለ ያንን ሐሳብ ካላስረዳነ ቀበል በቀጥታ ከሆነ መተረጎም የሚያስፈልገው አሁን ዘካሪያ ዩድቤትን 10 ተረጉሙታል ወይ አንድ ላይ ነው አሁን የኤርሚያስ ቅድም የተናገረው ልንገርሽ ዕብራይስጡ ቃል እያለቀሱ ዋይ እያሉ ወደሱ የመጡ አይሁዳውያን በዛን ሰዓት ክርስቲያን ሆነው በዛን ቅጥፈት ላይ ሆነው ኢየሱስን ይቀበሉታል ሚል ራሽም ሆነ ምንም ነገር አለ በዛን ሰዓት እንደው ምንድነው ወደ ተወጋው ያያሉ ወደ ተወጋው አይተው ነው ተወጋብን ንጉሳችን ሁላም በበለኮ ነው ማለት ላንበበውና አዛዋና ምን ብሎ እንደተረጎመው እንረዳዋለን እውነት አርጎ የተረጎመው ወይስ ከራሱ ፈጥሮ ነው የምንለው ያው ኤርሚ ማለት ዘካሪያ ማለት ቤት ዩድና ምንያ እኮ ዘካሪያ ዩድቤት ሱቅ ዩድ ነው ማለት ማን ነው የተረጎመው ራሺ ለፊ ራሺ ነው ማነበለ ምን እንደሚል እንግዲህ ስሙ ጋይስ በዕብራይስጥ እንተነለዋለው እዛ በኋላ በአማርኛ ተረጎመው ከማንበብሽ በፊት ዋናውን ቃሉን አንብብና ከዛ ራሺ እንዴት ብለው እንደተረጎሙ ትርጉሙን ማብራሪያ አንብብ ይቆለቆል በመጀመሪያ ዋናውን የነብዩን ቃል አንብብ ቴንክ ዩ እሺ ከዛ ትርጓሜ ዋናው ባልተነበበበት ትርጓሜ አይነበብም ኦኬ በመጀመሪያ የአምላክ ቃል ይቀደም ከዛ የራሺ ትርጓሜ ይቀድማል ማለት ነው ማን ይከተላል ቆይላውጣ ኔላን ብልሽ ኖ እኔ በደንብ አድርጌ ያነበዋል ከብዳል አማርኛውና ዕብራይስጡ ታውቃለህ ዕብራይስጡ እኮ ነው ማነብልሽ እኔ ያነበዋለሁ በጌታ ስም በዕብራይስጡ ለምበብልህ ምን ይላል ושפכתי על בית דוד ועל יושב ירושלים רוח הן ותחנונאים והביטו אליי יעיוניין נעלו את אשר דקרו וספדו אליו אוקיי ונעלו קוי לא בדפרג לא מה זה והביטו ማለት አዩኝ ነው ኦኬ በሂብቱ ኤላይ ሚ ማነው ይቢቱ አዩኝ ነው የሚለው እዚህ ላይ ጭንቃላት በደንብ አድርገህ ስማ ኤርሚም ብሩክም እሺ በሂብቱ ኤላይ ይላል ሰላም ሚ ሂቤት አላ
እሺ ሰላም እኔን ማለት እኮ ነው ኤልያው እኔን አዩኝ ነው የሚል እኔን ነው የሚል እዚህ ላይ እኔን ብሎ የተጠቀመ ይሄ ለብዙ ነው በሂድ እሱ ቆይ እሺ አርቤ ብዙዎች እኮ ነው የሚለው ሰዎች አዩኝ ነው የሚለው እኔን ነው የሚያዩኝ ማንን ነው የሚለው የሚያዩት እንግዲህ እንትን ይለዋለን እንፈተዋለን ራሺ ደግሞ ምን ብሎ ይለዋል አሁን ይኸውልህ ሰላም ሬዲዮ ተደረባ ታውራ በእናት የለም እንተርጉመው እሺ እኔ እሺ ራሺ ምን ብሎ እንደዚህ አይደለም ኤልያው እንደዚህ አይደለም አካሄዱ ቀደም ምን አልኩ ወይ እንደዚህ አይደለም አካሄዱ በመጀመሪያ የእግዚአብሔር ቃል ይነበብ ከዛ የራሺን ትርጉም አንብቢ ነው ያልኩት ሁለታችሁም አትግቡ ደግመሽ የጌታን ቃል የነብዩን አንብቢ ከዛ ራሺ ያን ክፍል እንዴት ብሎ እንደተረጎመ ሄደሽ አንብቢ ከዛ ማከፍታችሁ ማላ ያትግባ በኋላ ሐሳቤን ሲጨርስ በኋላ እሺ አሁን የነብዩን ቀጥሎ የራሺን ትርጉም እሱ ክፍል ላይ ራሺን ብሎ እንደተረጎመ ታነጋግራችሁ በዕብራይስጥ ከእንደገና የሰማህ ነው ושפכתי על בית דוד ועל יושב ירושלים רוח עין ותחנונים והביטו אליי את אשר דקרו וספדו אליו כמספד על היחיד והמר אליו כהמר על הבכור ይላል ይሄን አሁን በደንብ አድርገህ ሰምተዋል አይደል ራሺ ምን ብሎ ይተረጉምልናል እንግዲህ አሁን በደንብ አድርገን እናየዋለን አሁንም አዳምጪኝ ሳፍዱ ተቋርጠኝ አዳምጪኝ ሳራ ኤልያው እንዴ አንተ እንደ ሶስቴ እንደገና ምን ነገር አለበት በፍጹም አታዳምጥም ሰማህ ወይ ተነበበውና ያለችህ በቃ ሰምታል ቀጥሎ የራሺ ነው የሚነበበው ሳራ ስትሞት አብርሃም የራሺ ነው የሚነበበው ቀጥሎ እባክህ የቀጥሎ ቃሉ ከተነበበው ለሶስተኛ ጊዜ እየሰማህ ነው ሰማህ እንዳትዩ ዝም ብለሽ ቃሉን አንብቢ ስጨርሺ የራሺ ትርጉም ጋር ሂጂ ያ ቴንክ ዩ አሁን ተረጉሟል ነው አንቺ ተርጉም ያልተባልሽም ኖ የተረጎመው ነው ማነበው ራሺ ምን ብሎ ተረጎመው አንቺ የነብዩን ካነበብሽ በኋላ ቀጥታ ጠይቂ ራሺ ትርጉም ጋር ትሄጃለሽ እሺ כך אומר הפירוש של רש"י על פי זכריה י"ב פסוק י' ושפכתי על בית דוד ועל יושב ירושלים רוח עין ותחנוני והביטו אליי את אשר דקרו וספדו אליו כממסד על יחיד והימר אליו כהמרת על הבכור כך רוח עין ותחנונים שיעלו על רוחם להתחנן לפניו והם יהיו לחם בעיניי אוקיי, אתה מקשיב והביטו אליי את אשר דקרו הוא אומר את זה עוד הפעם תרגם יוחנן זה רש"י, כן? ויבעון מין קדמים על די התלתלו והביטו להתאונן על אשר דקרו בהם האומנות והרגו בהם בגלותם ገብቷል ወይስ ዕብራይስጡ በጣም ከባድ ነው ግን ተረዳው אני לא דיברתי על יוחנן דיברתי אנחנו מדברים על רש"י ያወጣውልህ ራሺ ነው ኦኬ ራሺ አውጣውና በቪዲዮ አውጣውና በአንድ ላይ እናንብበው የኔን ካልተቀበልከው ያወጣልሻለሁ እሺ ቀጥሉ እዛው በትልቁ አረጋለሁ בדיוק אותו דבר, מה שקראתי לך. אוקיי, תנבוא על הוויס. עמוסי את עברק לי, צלקה יבזל. ወይ አንዴ ላፕቶፕን እያበራው ስለሆነ ያው አሞስ እኮ ገብቶ እያሳየነው በቪዲዮ ለምን እኔ ያሳያችኋለሁ እንደ መሻፍ ቤንዳብና መሻፍ ቤንዮሴፍን አሳያችኋለሁ ችግር የለም ኤልያው ያንተን አውጣ ሰላም ያነበበችው የራሺ ትርጉም አይደለም ነው ግን አልተቀበለውም ራሱ ማየት ስለፈለገ የራባይ ራሺ ትርጉም ነው አይደለም ኤልያው እሱ ራሱ ይመልስልኝ እትየው ራሺ አሁንም ይኸውልህ
የጠይቁን ባጭር መልስልኝ። ሰላም አሁን ያነበበችው የራባይ ራሺ ትርጉም ነው ወይስ አይደለም? ራሺ የትኛው ነው? ይኸውልህ ራሺ ማአት ተርጓሚ ነው። ስንት አይነት ራሺዎች አሉ? አንድ ራሺ ነው ግን አንድ ነው። ደግሞ ለመሲሁና ለመሲሁ ያልሆነውን ለምሳሌ አሁን ሰላም ያነበበችው አንተ የምትፈልገው የራሺው ትክክለኛው የራባይ ራሺ ትርጉም አይደለም ማለት ነው። ታሳይህ ነው አኒ መልስልኝ። ሰላም ያነበበችው የትክክለኛው የራሺ ትርጉም አይደለም ማለት ነው አይደል? እኔ የተከታተልኳት ነው አይደለም። ያ ቴንክ ዩ። አሞጽ እዚህ ጋር ያስቀመጠው የትክክለኛው የራሺ ትርጉም ነው። ስክሪኑ ላይ የሚታይ አይታይም። ቆይ አንዴ እንትን በለውና ያውና የሰላም አይደለም ብላል። የአሞጽም ትክክል ካልሆነ ያንተን ትልቁ ላይ አድርጉትና ያንብቡ። እሺ ይሄ እንትን አይደለም አርጋቢ ጋር እሺ አንዴ ጠብቁኝ። ራሽ ዳዊት አንዴ በሻቢኒዎች مشاف بن يوسف sorry توبي سرا بس الكلمة مشاف بن يوسف ደግሜ ምናልባት ላይ ላንበበልህ ትሬ ሀቢቱ ሚለውን በሂቢቱ ሊጦነን አልአሸር ደክሩ በהם ነው ሚለው האמות והרגו בהם בגלות እሺ ቢ የሚለውን በהם ብሎ ለምንድን ነው የቀየረው? ትልቁ እኔን የሚለውን እነሱ ብሎ ተርጉሞታል። እዚህ ላይ ቀይሮታል ማለት ነው። ኤርሚያስ በትልቁ አድርገኝ እኔ አረጋለሁ ችግር የለም። ነበብሻል እኔ አያለሁ ነው አይነበበኝም በደም ዘቶ ደባራ እኔ ያነበብኩልህም ይሄን ነው። ሻህ ቤን ዮሴፍ ይባላል። እዚህ ላይ ጠጠል ይታይሻል። ለሻህ ራሺ የሚሆነውን አሳየኛ ነው በደም ባርካሳይ አይታይም። በደም አይታይም። እኔ ጋር እንትን አታርገው ኤሊያው ከተንቀጠቀጠ እጅ ሼክ አደረገ እንትን ወይ እኔ እንደዚህ ተቃልኩና እኔ እንደዚህ ነው እንደዚህ ቆይ ኤሊያው እየሰማኝ ነው። እንትን እጅን ሼክ አታድርገው። አው ታልሙድ ላይ ገባሁና መሻህ ቤን ዮሴፍ ብዬ ራሽ አለ። ኦኬ ሁሉም እንትን ብለው ሁሉም ነው በነገራችን ላይ እንትን ያሉት ሁሉም ወይ እንትኑን አሳየኝ። እኔ አሁን ኤሊያው እኔ ማሳየት ስለተርጉሙን ነው። ከላይ ምንድነው የተጻፈ? ራሺ አልዘኻሪያ ዩድበት ብለ ታይዋለህ? አዎ ይሄን እንድታነብል ይኸውልሽ መሻህ ቤን ዮሴፍ አል ምን ይላል? ይሄን እዩ ከላይ ኮላንት የምትጀምር ይሁድ ኮን ያልከኝ መሻህ ቤን ዮሴፍ ምን ያለው? አባባው ዕብራይስጥ ታውቂያለ እንዴ? ይኸውልሽ ምን ይላል መሰለሽ? ላምብልሽ ባሲቲ ኦታም ካኤት ሃዩ በኤሬዝ ሃዩ ጎይ ኤኻድ በኻያ ሚሊህ ኤኻድ አል መለኽ ኤኻድ በደንብ አድርገህ አንብበው አንተም እንዲገባ። ሚሊህ ኤኻድ እሱን ተይው ችግር ኩላም ሸትሂላ ይምሎህ መሻህ ቤን ዮሴፍ አል ኩላም ነው እሱን እኮ አይደለም ጥሩ አይደለም የምታነበው ይሁድን እኮ ነው የምናነባት 10ን ነው የምናነባው አይደለም? አሁን አንቺ
ታልሙድ ሙሉ አለሽ? ሙሉ ታልሙድ አለሽ? የራሽ አለሽ? ሙሉ ታልሙድ ሁሉ አለኝ። ያነበብከው ቆይ እኔ ምን ምንድነው እዚህ ላይ ለምንድነው ራሺ የቀየረው? ኢቢቱ ቆይ እስኪ ፕሊዝ ኢቢቱ ቢ ሚለውን ለምንድነው ባሄም ብሎ የቀየረው? እሺ አንዴ እንትን ካሜራ ዝጉልኝና አሁንም መጠይቀን አልመለስክልኝም ኤልያው። አሁን አንቺ እያልሽ መሰለሽ በሂቢቱ ሚለው ቃል ቶራ ተበርዟል እያልሽ ነው? አዎ አተረጓጎሙ አሁን ለምን ቀየረው ነው ጥያቄው። ኦኬ ስለዚህ እኔ ላስረዳው ለኤርሚ አይደለም። ቆይ አሁን የዕብራይስጡ መጽሐፍ ቅዱስ ልክ እስልምና እንደሚለው በዕብራይስጥ እኮ ነው ያነበብኩትኝ። ፕሊዝ ቅድም እኮ በዕብራይስጥ ነው ያነበብኩትኝ። ያችን ቃላት ወስደው ሲተረጉሙ ሂቢቱ ህዝቡ እኔን አየ የሚለውን ምን ብለው ነው የቀየረው? እዚህ ላይ ምንድነው እንትን ንቁድ አለው፣ በዛን ሰዓት ንቁድ አለው ዕብራይስጥ ሲጻፍ እንዴ ረባክ ኤልያው እንዴ ስትፈልግ ይገባል፣ ሳትፈልግ አይገባም። ምን ማለት ነው? እችን ቃላት ለምንድን ነው የቀየሩትኝ? ሂቢቱ ማለት ምንድነው? አዩኝ ነው አይደለ? ማን ብላ አንተ እንግዲህ ራስህ ትፍተዋለህ። ሂቢቱ ሚለውን ሰላም ይኸውልሽ፣ አንቺ የምትሄጂው የማን አስተሳሰብ እንደሆነ ልንገርሽ። ይሄ ሂቢቱና ነጥብ የለውም። እንደዛ ከሆነ በእስልምና ፍልስፍና እሺ ሂቢቱ ምንድነው? እስኪ ንገረኝ አንተ። አዩኝ አይደለም? ሂቢቱና በሂቢቱ ነው። አሞስ ልጠይቀው አንድ ጊዜ ቆይ። ሂቢቱ ምንድነው አሞስ? አዩኝ። ተባረክ ኤልያው። ሂቢቱ ምንድነው? በሂቢቱ ነው። አረ መልስልኝ። ሂቢቱ ምንድነው? ነው ያጻፈው ሂቢቱ ሳይሆን በሂቢቱ። እሺ በሂቢቱ እነሱ ነው። ዳት እነማን እነሱ የተባሉት ነው። እዚህ ላይ ግና ምንድነው የሚለው? ናቸው ግልጽ እኮ ነው። ኤልያው ለምንድን ነው ተጨቃጨቀ? ሂቢቱና በሂቢቱ እነሱ ይላል። በሂቢቱ ተተባለ እስራኤልን ነው በኋላ ያለ። እሺ እስራኤል አዩኝ ይላልኝ። እዚህ ላይ ግና ምን ብሎ ነው የተረጎመው? መጽሐፉ ተበርዟል ካልሽ እኔ እሱን እንደነ መጽሐፉ ተበርዟል ሳይሆን የተረጎመው ራሺ ራሱ በርዞታል። ራሺ አልበረዘም በፍጹም የለም። በሂቢቱ ይኸውልሽ ንቁድ የሚባል እንትን ታውቂያለሽ? ንቁድ ነበረው ዕብራይስጥ በደንብ አድርጌ ተምሬዋለሁ እኮ ንቁድ ነበረው። የዛሬ 1888 ዓመት ንቁድ ነበረው ዕብራይስጥ። እሺ አሁን ራሺ አልበረዘውም እያልከኝ ነው? በጣም ነው። በነገራችን ላይ ራሺ ለማን ብሎ ነው የሚበረዘው? እስኪ አንድ ትልቅ ሊቃውንት ለህዝቡና መሲሁ እንዳይገለጥ መሲሁ ክርስቶስ መሆኑን እንዳይታወቅ ቃላቱን በደንብ አድርጎ በርዞታል። በሂቢቱ ምንድነው ነው? በሂቢቱ አልኩ። በዕብራይስጥ እንማር ከመጀመሪያ አሌፍና ታፍን ታዛቢቷለን የተማሩ አሉታች። በነገራችን ላይ የተማሩ ሰዎች ይታዘቡ ማንንም ማስገባት ይችላሉ። በእንግሊዘኛውም ስላለ እንደዚህ አድርጌ ላሳየው በትልቁ። ይኸው ሂቢቱ ይኸው እዚህም ይተረጉመዋል። ሂቢቱ አይደለ የፈለግከው? ይኸው አይደለም። እኔ ትርጉም መጽሐፍ አይደለም አትበል። ራሺ ትርጉም ነው። አሁን እስኪ ይኸው እንግሊዘኛ የሚችሉ አሉ እነ ቢኒያም አሉ። እነሱ ጋር ነው ምን ተቀበለዋለሁ። የተሻለ ቋንቋ ከግሪኩ ወደ ያው በኢትዮጵያን ፍልስፍና መሰረት ወይ የነሱን ይቀበልና ከግሪኩ ወደ አማርኛው ተተርጉሟል ይላል። እሱን መቀበል ነው ችግሩ እኮ ኤልያው። ስማ ሂቢቱ ኤላይ ይላል እዚህ ላይ የመጀመሪያው ላይ ዘካሪያ ዩዳሌፍ ላይ ራሺ ምንድነው የሚለው? በሂቢቱ ሊትኖነን አልአሸር በሄም የሚኑ በሃርጉ በሄም እኮ ነው ያለው። እነሱ ነው ለምንድን ነው የቀየረው እኮ ነው ማለት ያራጌታ መሻህ በኔ ለምን በሄም ብሎ ቀየረው? ማነው ራሺ ሞት ቢ የሚለውን ኤርሚ አስረዳ። እኔን የሚለውን እነሱ ብሎ ቀይሮታል። ስለዛ ነው እነሱ መቀበል የሚያቀጣቸው። እስኪ ኤልያው እንደ አንዴ እንኳን ለመናገር እድል ስጥ እንጂ ኤልያው በቃል የምታወሩት ሁለት ናችሁ። ሰው እየሰማ ለምንድን እሷ ስታወራ አንተ ትደርባለህ፣ አንተ ስታወራ እሷ ትደርባለች። እንዴት ብለን እንስማችሁ? እንግሊዝ ዕብራይስጡ ተነበበ፣
ዕብራይስጡ ላይ ራሺ የተረጎመው ትርጉምን የሷ ያመጣችውን አልስማማል ማለት አንተ የምታመጣው ደግሞ አልተገናኘልህም አልያዘልህም እሷ እያለችው ያለችው ዋናው ዘር ላይ ራሱ ዘሩ ላይ ማለት ነው የነብዩ ቃል ላይ ዘካርያስ የተናገረውን የእግዚአብሔርን ያምላክ ቃል ራሺ ሲተረጉመው ቀይሮታል ቃሉን ራሱ ቃሉ ተቀይሯል እያለች በዕብራይስጥ እየነገረች ነው አልተቀየረም ብለህ ካልክ ልክ አሁን እኔ ስናገር አሁን እናንተ ዝም ብላችሁ እንደምትሰሙ ልክ አንተ ስትናገር ደግሞ እኛም ዝም ብለን እንደምንሰማ መደማመጥ ቢኖር ጥሩ ነው ኦኬ በመጀመሪያ በዕብራይስጡ ቃል ላይ ተስማሙ ዋናው ዘር ላይ ቃሉ ተቀይሯል አልተቀየረም እኔን ብሎ ያለውን እነሱ ብሎ የሚለውን ራሺ ራባይ ራሺ ቀይሮታል እያለች ነው እሱን አስረዳት ያ ጋይድ እሺ አመሰግናለሁ በጽሁፍ ደረጃ ላይ በሂቢቱና በሂቢቱ የሚለው ቃል ምንም ነገር አንድ ፊደልም አንድም አልጨረሰም ንቁድ በሚባለው በንጥብጣብ ጽሁፍ ላይ ነው የሚለየው ያልዋል ነው እሷ አሁን ዘካርያ ዩድ ቤት ዩር ላይ ከተጻፈው ላይ ራሺ አንድ ፊደል ቀንሷል ወይ ነው አንቺም ጠይቅሽ አው ቀንሷል ባሄምንና ቢ የሚለውን ጭራሽ ቀይሮታል እሺ አሁን ባሄ ማለት እኔ ነው ምን ብሎ ተረጎሙ እነሱን ብሎ ተረጎሙ ፊደሉ እዛ ላይ ቀንሶታል ሲነበብ ቀንሶታል ወይ ነው ዘካርያ ቀንሶታል ምን ማለት ነው መቀነስ እኮ አይደለም መተርጎም ነው አያችሁት ስሙ አሁን ለምሳሌ ምንድነው ቀነሰው ማለት በሂቢቱ ላምበብል ደግሜ እንድትረዳ እኔ እንደሱ አይደለም አሁን ለምሳሌ አብርሃም ሚል የአብርሃም አባታችን ቃል አለ አይደል አብርሃም ተብሎ ተጻፈለት አብርሃም ስምህ አብርሃም ተብሎ ነበር ከዛ ሄ ተጨመረችለትና አብርሃም ተባለ ጨምሮበታል ቢ የሚለውን ባሄም ብሎ ጨምሮበታል ለምን አዎ ጨምሯል በጣም አሙስም እኮ ያሳየን እሺ አሳየኝ እንደ ቪዲዮ አሁንም ቪዲዮ አሳይሽና እንደው አንዲት ፊደል እንኳን ጨመረ በአነባብ ደረጃ ሲነበብ ባሄም ሚለው ቃልና ባሄም ሚለው ቃል ህዝቡን የሚወክል ነው ይሄ አዛው ላይ ያለውን ፊደል በማንበብ ደረጃ ነው ያስቀመጠው ኧረ በእናትህ ተው ወንድሞች እየሳቁብህ እኮ ነው ታች በእናትህ በጥራት አውራ ፕሊዝ ሙልሙ የሚለው ዕብራይስጥ ነው የሚያወራና ጨምራት እንትናት እኔ ላስወጣ ሁለተኛ ፕሊዝ በደንብ አርጉ ምናልባት በተርጓሚዎቹ እንኳን ባትስማሙ እዛው ዘካርያስ ላይ ግን ማውራት እንችላለን እሱ የፈለገውን ማመን ይችላል እዛ እንደዛ አርጋችሁ ዘጉት በተርጓሚዎች ላይ ከመጥተው ቆይ ይሄ አይዘጋ ይሄ ክፍል አይዘጋም ከኔ ጋር ይቀጥላል ኦኬ ኤልያው 12ኛው ምዕራፍ ላይ ጦርነቱ ከመሽያው ጋር ጀምሯል እንዴ እሱ ነው የለም አልጀመረም ታዲያ ካልጀመረ የወጉት ሁሉ ያዩታል ብሎ ያለው እነዛ የአሕዛብ መንግስታት ናቸው ወቅተውት የሚያዩ ብሎ የምትለው ጦርነቱ ካልጀመረ መቼው አሁንም እኮ የአሕዛብ ነገስታቶች እያልኩ አይደለም አልሰማኝም ማለት ነው በደንብ አልሰማችሁም አርማጌዶን ላይ በሚደረገው ጦርነት አይደል የሚመጣው መሽያ እሷ ያለችው ምን መሰል እኛና እሷና የሳንቶ ከኔ ጋር እንዳዲስ እንጀምርና ኤልያው አሁን ምን መሰለ በእሷ በቋንቋ ደረጃ ያልተስማማ ነው ምን መሰለ ኤርሚ እሱ በቃ አልተስማማችሁም እኔ አሁን በአማርኛ ከኔ ጋር አማርኛ ቋንቋ አለ እኮ አልተስማማችሁም አንደኛው ወደ በዕብራይስጥ አልተስማማችሁም በአማርኛው አልተስማማም በእንግሊዘኛው አልተስማማም ብለ ወይ በሶስቱም ዘግታው ካልወጣ በስተቀር ባጭሩ ሲጀምር አሁን የቃላቱን ጦርነቱ ምዕራፍ 12 ላይ ዘካርያስ ማለት ነው ከአሕዛብ መንግስታት ጋር እየተዋጋ ነው በዛ ሰዓት ወይስ የይሁዳ ልጆች ናቸው እየተዋጉ ያሉበት ሰዓት መሻህ ቤን ዳቪድ መሻህ ቤን ዮሴፍ የሚባለው ህዝቡን እየመራ ይዋጋል የታለ ማነው መሻህ ቤን ዮሴፍ የታለ ራሽ አስቀምጠው ነው ለዚህ እኮ ነው ራሽ ውሸታም ነው የምንለው ለዚህ ነው ትግራ እሱ ማለት ይችላል መብት ነው ለምን በላይ መብት ብቻ ሳይሆን ለምን እንደዚህ አልክ በላይ ዘካርያ ያልተናገረውን ከየት አምጥቶ ነው ቤንያም ማነው መሽያ የሚለው ቃል መሽያ ቤን ዮሴፍ ብሎ የሚለውን ዘካርያ ያልተናገረው
ከየት አምጥቶ ነው ራባይ ራሺ የጨመረው? የት አለ ቤን ዮሴፍ ሚል የዮሴፍ ቤት ይነሳል ብሎ ያለው መሽያ የት አለ? የትኛውም ቦታ ላይ የቤኖሽ ከዮሴፍ ቤት የሚነሳው መሽያ የቱ ጋር ነው የተጻፈው? የትኛው ነብይ ነው ከዮሴፍ ቤት ይነሳል ብሎ ያለው? ይሄው ልንገር አሁን ራሺ ራቢ ሽሞን ቤን ማይሞን ተብሎ በስሙ ይጠራል። ራሺሽ ሙሼ ቤን ማይሞን ነው። ራሺ ምንለው አሳጥረን ነው። እሱ ታላቅ የሆነ ለቋንቋውም ለባህሉም ከነሞሼ አይበልጥም፣ ከነቢያቱ አይበልጥም። ትልቅነቱ ራባዎቹ ትልልቆች ወዳደራል የሚል አስተምሮም የለም። ነው እውቀት የላቸውም እያልኩ አይደለም። ኦኬ እውቀት አላቸው። የፈለገ እውቀት ቢኖረው ራባይ ራሺ የሚሆን ራባይ ሌሎቹ ከነቢያቱ አይበልጡም። እኔ አሁን እየፈለግኩ ያለሁት ዘካርያው ነብዩ ማለት ነው። ነብዩ የአምላኬ ነብይ የታለ መሽያ ቤን ዮሴፍ ይመጣል ብሎ ያለው አሳየኝ። የቱ ጋር ቁጥር ስንት? አንተ ጋር ነው አሁን እሱ የታለ ነው ያልኩት። አሁን መሳቁንቶና ኤልያው መሽያ ቤን ዳቪድ የትኞቹ አድምጠኝ። መሽያ ቤን ዳቪድ የትኞቹም ነቢያት ይመጣል ብለው ተናግረዋል። አሳየኝ አለልም። ቤን ዳቪድን አምናለሁ አሳየኝ አለልም። እማምነው ጌታዬ ስለሆነ አሳየኝ ብያለሁ። ሁሉም ተናግረዋል። ሁሉም ነቢያት አን መሽያ ቤን ዮሴፍ ይመጣል ብሎ ያለውን ራባይ ራሺ ዘካርያው ነብዩ ያልተናገረውን ከየትኛው ቁጥር ላይ አምጥቶ ነው የተረጎመው? እሱ ራሺ ብቻ አይደለም ዮናታን ተናግረዋል። አሳየኝ። ከዛ የሌሎችም ታሳየኛ። የራሽን አሳየኝ። ራምባም ተናግረዋል። ራምባም ታሳየኛለህ። ግን እኔ አሁን ከዋናው ከአምላኬ ቃል ላይ ነው የምፈልገው። እሱ ይኸውልህ ባህል የሚባል ቋንቋ የሚባል ቃል ላይ በመጀመሪያ አለ ወይ ከአምላክ ቃል ላይ? ዘካርያው ነብዩን የምናከብረው የእግዚአብሔር ነብይ ነው እኛ ማለት ነው። አንተ ግን ዘካርያው ነብዩ ከራሺ ያነሰው ዕውቀት አለው እያልከን ነው አይደል? እንደዛም ማለት እንደዛም ካላልክ ኦኬ። ዘካርያው ነብዩ ከራሺ ይበልጣል አይበልጥም? ኧረ እንዴ አይገናኙም እኮ ሲጀመር። ራሺ የአምላክ ነብይ ነው ዘካርያው አይደል? ዘካርያ በመሽያ ቤን ዮሴፍ ይመጣል ብሎ የተናገረው ከ14ቱ ምዕራፎች ውስጥ አንድ ቁጥር አሳየኝ። አንድ ቁጥር አሁንም የተረዳኝ አይደል? የቋንቋው አጠቃቀም ነው። አሁን የለም ማለት ነው አይደል? በመሽያ ቤን ዮሴፍ ይመጣል ብሎ ዘካርያስ ምንም አልተናገረም አይደል? ችግር የለም። ካንተ ጋር ማከብረው ሰው ጋር አንደኛ አንወያይም። አንተ እሷና እኔ ተግባብ ነበር። እሷ ገብታለች አይደለም ወይ ነው የምልህ። እኔ እሱኛውን ስለመከባበር አክብረህ እንደምታከብረኝ እኔም አከብርሃለሁ እንደምንዋደድ። የለም በቃ መጽሐፉ ላይ የለም። መጽሐፉ ላይ አለ ብለህ ካልከኝ አሳየኝ። እንደ ዘካርያው የተናገረውን አሳየኝ። በራሺ ቆይ አድምጠኝ። በራሺ ትርጉም እዚህ ልናገር ብለህ ብትል እዚህኛ ታናክን ጨልጠን የጠጣን ሰዎች ነው። ታናክን ማለት ነው። ችግር የለም እኮ እሱ ኦኬ። ስለዚህ በራሺ ቃል አትከራከረኝ ኤልያው ወንድሜ። ራሺ የተናገሩትን ራምባም የተናገሩትን ሌሎቹ የአይሁድ ስኮላሮች ሊቃውንት ተብለው የተባሉት በሃይማኖት ቤት የነበሩትን እነሱ የተናገሩትን አምጥተህ ነቢያቱ ግን ያልተናገሩትን ኢሳያው ያልተናገረውን ራምባብ እንዲህ ብለዋል ብለህ ብትለኝ ዳር ያዝ ነው ብዬ እኔ ኢሳያው ነው ያንተን እምነት አከብራለሁ። እኔ ኢሳያውን ነው ማምነው ነው ብዬ ምን ቋንቋ የሚባል ነገር አለ። ቋንቋውን በቋንቋውም ቢሆን እኮ ቅድም አልተግባባችሁም። ኤልያው እንዴት እናደርግ? ቋንቋው እሺ ቋንቋ ነገር ማተር እንደሚያደርግ አውቃለሁ። አሁን እና እኔ በአይሁድ ታሪክ ውስጥ የአይሁድን ታሪክ እንዳነበበ ሰው ጊዜ ሰጥቶ እንዳነበበ ሰው የታናክን እንዳነበበ ሰው ፊደልና ድርብ ነጠላ ሰር እስካልሆነ በስተቀር የትኛውን ቦታ ላይ ማንም ሰው አያምታታኝ። ብሉይ ኪዳንም አዲስ ኪዳንም በተለይ ብሉይ ኪዳን ኦኬ። የትኞቹም የአምላኬ ነቢያት ሲናገሩ መሽያ ቤን ዮሴፍ ይመጣል ብለው የተናገሩት አንድ ነብይ አጥራለሁ። አንድ ከሞሼ እስከ ሚልኪያስ አንድ አልኩ። አንድ ምዕራፍ አይደለም አንድ ቁጥር በውስጣቸው የትኛውም መጽሐፍት ላይ ሂድ ፈልግ አስስ በብርሃን አጣመጣም። ስለዚህ ቤንያን መሽያ ቤን ዮሴፍ ልጨርስና አስተን መሽያ ቤን ዮሴፍ ይመጣል ብሎ ያለው ራሺ እንጂ ዘካርያው አላለም፣ ኤርሚያው አላለም፣ ኢሳያው አላለም፣ ሞሼ አላለም። እነዚህ አባቶች ያላሉትን ከየት አምጥቶ ነው ታዲያ እሱ መሐከለ እንትን አዲስ ቃል ሸንቅሮ ሲያበቃ
ሁለት መሺያ እንደሚመጡ እናውቃለን። ማን የነገራችሁ? የአምላክ ነብይ የትኛው ተናገረ? ከሞሴ እስከ ሚልክያስ ሁለት ነብይ ናቸው የሚመጡት። የመጀመሪያው ሲመጣ እንደዚህ ጠብቁት፣ ሁለተኛው ሲመጣ እንደዚህ ጠብቁት አሉት። እኔም ማቀው የአምላኬ ነቢያት ከሞሴ እስከ ሚልክያስ ያሉት የተናገሩት መሺያ ቤን ዴቪድ ነው የሚመጣው ያሉት። ከዘፍጥረት 49 ቁጥር 10 ጀምሮ እስከ ሚልክያስ ድረስ ያሉት የአምላኬ ቅዱሳን ነቢያት የተናገሩት መሺያ ቤን ዮሴፍ ይመጣል ብለው አንዳቸው እዚህ ውስጥ ያላችሁ ስሙ፣ አስምራችሁ ስሙ። ማንም አይሁዳዊ በዚህ ጉዳይ ላይ ዲቤት አረጋለሁ ብሎ ካለኝ ይምጣ። አንዳቸውም ነቢያት መሺያ ቤን ዮሴፍ ይመጣል ብለው የተናገሩ ነቢያት የሉ። ቤን ዳቪድ ግን ካልከኝ ይሄው ጌታዬ የሽዋ እሱ ነው። በመረጃ በታሪክ በነቢያት በሐዋርያቱ ትምህርት አረጋግጠን እናገራለን። የለም ራሺ ነው ያለው ይሄን ቃል ማለት ነው። እህትየው ትክክል ነች ያለችው። አዲስ ነገር አምጥቶ ጨምሯል ነው ያለችው። ዕብራዊት እህትየው አንድ ቁጥር እየጻፈች ነው። ተናገሪ። ከዛ ኤልያውም ተናገረ። ኤልያው አንድ ጥያቄ አለኝ። አሁን እኔ በደንብ አስረድተውሃልና ኤልያው አንድ ጥያቄ ልጠይቅ። ነራምባም ነራሺ ግማራ ሚሽና ታልሙድ ይሄ ሁሉ የተጻፈ መቼ ነው? ቤተ መቅደስ ሸሸኒ በነበረ ጊዜ ነው ወይስ ከዛ በኋላ? እነዚህ ታሪኮች የተጻፉት ታልሙድ ባቤልና ታልሙድ ኢየሩሳሌም ማለት ነው። ታልሙድ ባቤል ማለት የባቢሎን እሱ ያሉ ለጠየቀውን ነራሺ የጻፉት ራምባም ጀምራ የነራሺ አዲስ አይደለም። ባቢሎን የሚለው ትምህርት የመጣ በሰባ ስደት ላይ ያሉ ከእግዚአብሔር ጋር ቁርባን ስለተከለከሉ፣ ስለዚህ ከፈጣሪ ጋር በምንድነው የምንገናኘው? ቁርባን ቀረ ብለው አሕዛብ ቦታ ላይ ሄደው ምን አመጡ? ምኩራብ የሚባለው ጸሎት የሚመጡና ከእግዚአብሔር ጋር አሁን ያላችሁ አማራጭ ምንድነው? ጸሎት ብቻ ነው፣ ድልድይ ነው የሚያገለግለን ብለው ያንን አወጡ። ማለት 86ቱ ነቢያትና 34ቱ ሊቃውንት ትንሲት አብዶላ የሚባለው ወይም ደግሞ 120ው ታላቁ ጉባኤ የሚባለው እነሱ ሲዱር የሚባለው መጽሐፍ ይላው ሲዱር የሚባለው መጽሐፍ አመጡ። ጸሎት የሚባለው ለምሳሌ ሲዱር የሚባለው ሻሃሪት የሚባል የጠዋቱ ቁርባን አለ። እሱነን ወደ ጠዋቱ ቁርባን አይደለም ጸሎት ነው። ሻሃሪት እኮ ሻሃሪት ቁርባን ነበር። ሻሃሪት አረሚት እሱን አሁን እኔ እሱ ጋር አይደለም ከጸሎቱም አይደለም። ሚሽናና ግማራ የተባለው መቼ ነው? ራምባም ወይም የልጅ ልጁ መቼ ነው መጽሐፍ የጀመሩ? ለአንተ ግልጽ እንዲሆን። እሺ ለምሳሌ ልንገርሽ፣ ይህንን ባቢሎን የሚባል አለ። ሚሽና የሚባለው ሁለት መጽሐፎች አሉ። ባቢሎን የሚባለው በባቢሎን እያሉ ኢየሩሳሌም የሚባላል። ኢየሩሳሌም የሚባለው ኢየሩሳሌም ያሉ ናቡከደነጾር የሚባለው የተበተኑት በባቢሎን የነበሩት ናቸው አይደል? እሺ ልንገርሽ እና ኢየሩሳሌም ደግሞ ኢየሩሳሌም የነበሩ ራሺ ቤተኛው ዘመን ላይ ነው የነበረው? ኤልያው ኤግዛክትሊ እሱ ነው እኮ ጥያቄ። ዘመን ንገረን። ራባይ ራሺ መቼ ነው? ራምባም ይባላሉ። ሚሽናና ግማራን ያመጡት እነሱ በሰባ ኤል ሁለተኛው ቤተ መቅደስ ወይም አሁን ክርስቲያን በሚያምነው ኢየሱስ ክርስቶስ መጥቶ ከሄደ በኋላ ነው አይደል? ሁለተኛው ቤተ መቅደስ ከፈረሰ በኋላ ሲበታተኑ ነው ባቢሎን የምትለው። ንገረን እህትየው ፕሊዝ። ኤልያው የምትነግረን ራባይ ራሺ በአይሁድ ስኮላሮች በታሪክ እንደሚታወቅ አስጨርሰኝ ኤልያው። ጥያቄን ስማና አንተ ነው የምታወራው። አሁን የምትነግረን የምፈልገው የባቢሎናውያን ታልሙድ የተጻፈበትና ባቢሎናዊ በ70 ዓመት የነበሩበት ዘመን እሱ 586 ቅድመ ልደተ ክርስቶስ ያኔ የተማረኩበት። ከዛ በኋላ 70 ዓመት ቆጥረን በንጉሱ በቂሮስ ዘመን ማለት ነው። በሱ ዘመን በ444 ወደ ኢየሩሳሌም የተመለሱበት ነው። እነ ነህምያ እነ ማነው ዘካርያስ እነ ዘሩባቤል ምናምን ነገር ማለት እነ እዝራ። አሁን እዛ ምን ተጽፎ ነበር ምን አልተጻፈም ነበር? ኦኬ ባቢሎናውያን ታልሙድ እናለን እናውቃለን። እኔ አሁን የጠየቁ እትየው የጠየቀች ራባይ ራሺ የነበረው ሁለተኛው ቤተ መቅደስ ሳይሰራ በፊት ነው ወይስ ከባቢሎን ሲመለሱ ማለት ነው? ወይስ ሁለተኛው ቤተ መቅደስ አልቆ የሺዋ ከተገደለ በኋላ በ70 ዓመተ ምህረት አካባቢ ላይ ሮማውያን ቤተ መቅደሱ ሲያፈርሱት
የነበረ ራባይ ነው። መቼ ነው ራሺ የነበረበት ዘመን? እሱ 11ኛው ክፍለ ዘመን 11ኛው ክፍለ ዘመን ነው። ከየሽዋ ሞትና አንድ የትኛው ከየሽዋ ሞትና ኋላ ብለህ ንገረኝ። መቼ ነበር የነበረው? ከሞተ ከመቶ ዓመት በኋላ። ቴንክ ዩ። በቃ አሁን ቀጥሎ ነው። ኢየሱስ ከሞተ ከመቶ ዓመት በኋላ ማለት እንግዲህ ሮማውያን መጥተው ቤተ መቅደሱን በ70 ዓመት ተቆጣጠሩ። ከዛ በኋላ ነው ማለት ከ70 ዓመት በኋላ ነው ጽሁፉ የተጀመረው። ሚሽናና ግማራ አሁን አንተ ባቤል ምን ማለት ነው? እትዮ ምን ማለት ነው? ራባይ ራሺ የዛሬ 1900 ዓመት ላይ የነበረ ራባይ ነው። ራምባም እነሱ ናቸው የጻፉት እኮ። ለምን መጀመሪያ የነበረው ትምህርት የጋምሊኤል ነው፣ የገማልያል ትምህርት ነበር። እንደውም ጳውሎስ በሱ ስር ቁጭ ብዬ ተምሬያለሁ ይላል። ጋምሊኤል የሚባል ራባይ ላይኖረው ይችላል ስሙ፣ ግን የሱ ነበረ። ትክክለኛ ኦሪት ትክክለኛ ነው በእርግጥ የዛን ጊዜ የነበሩት። በኋላ ሚሽናና ግማራ፣ ከዛ ደግሞ ከባቤል መጣን ብለው ከባቢሎን ማለት ነው። እንዘን ኢየሩሳሌም እንዳለው ኤልያው ልክ ነው። ኢየሩሳሌም እንትንም አለ ታልሙድም አለ፣ እውነት ነው። ግን እኔ አሁን ኤልያው እየጠየኩ ያለሁት አንተ ከ70 ኤዲ ከፈረሰ በኋላ ቤተ መቅደስ ሸሸኒ ሁለተኛው የተጻፈውን ነው የምታምን ወይስ ከህዝቡ ጋር መከራን እያዩ የጻፉት እነ ዘካሪያ ወይም እነ ኤልያስ ኤርሚያስ ያሉትን ማንበብ ነው የሚሻል? ወይስ ከዛ በኋላ እንዴት እንጸልይ ብለው ሲዱርና ወጡት አልከኝ እኮ። ተፊላት ሸኻሪት ተፊላት አረሚት አውቃለሁ አንተ የምትለው ነቲላት ማለድ ቫሪም ሹልኻን አሮኽ አለ፣ ሰፈር ዝዋር አለ፣ ምን ያልተጻፈ ጽሁፍ አለ? ምን የባቢሎን ስደት እያለ የቁርባን አገልግሎት ተቋርጦ ነበር። ታውቂያለሽ አይደል? አውቃለሁ እኮ። የቁርባን አገልግሎት እነማን ነበሩ? እነ ዳንኤል ነገረህ እኮ እነ ዘሩባቤል እነ ነህምያ ምናምን ሰው እኮ ኤርሚ ነገረህ እኮ። እሱንማ አልደሱና 34ቱ ሊቃውንቶች ነበሩ። የእግዚአብሔር ቁርባን ስለተቋረጠ ከእግዚአብሔር ጋር እንዴት መቼ ነው ሰናሐድሪን የጨረሱ? ይሄን መልስ። ሰናሐድሪን መቼ ነው የመጨረሻቸው የነበረው? ማን ነው የመጨረሻው የሰናሐድሪን ካህን የነበረው? ኦኬ የሰናሐድሪን ካህን ከያፋ እኮ ነው። ዛካሩን በኢየሱስ ክርስቶስ ነው ከያፋ። ከዛ በኋላ እኮ የሉም እነ ክዲሞ እነ ኒቆዲሞስ ነበሩ እኮ ራባዮቹ። ያፋ በእናንተ ነው ያለው። ኪፋ እኮ ነው የመጨረሻው። እሱ ነው እኮ በቃ የሰናሐድሪን መጨረሻዎች እዛ ላይ ነው። ከዛ በኋላ ከግብጽ የመጡ እነ ራምባም ግብጻዊ መሰለኝ መተው መጻፍ ጀመሩ። የተበተኑ የነበሩትም ባቢሎን ያሉትም ባቢሎን ጻፉ። ሚሽና ተባለ። ሚሽና ክርክር ሲያነሳ ግማራ ተባለ። ሚሽና ማለት መቀየር ነው። አታዩዲያ ግማራ ማለት መጨረሻ ማለት ነው። ግን አላለቀም። ከዛ በኋላ እነማን መጡ? አዳምጠኝ። ከዛ በኋላ እነማን መጡ? ዘዋር የሚባል መጣ። ከዛ በኋላ ሹልኻን አሮኽ እየቀጠል እስካሁን እኮ እየተጻፈ ነው። ኤልያው ካፓራ እኔ ወድሃለሁ፣ ግን አንድ ነገር የምነግርህ ልንገርህ። እኔ መከራከር በጣም ስለሰለቸኝ ነው ሰው የምሰማችሁ የነበር። አንድ ነገር ልንገርህ። በእግዚአብሔር እጅ እየሞቱ እየተነሱ እነ ኤልያውን የሚያክል እነ ኢሳያስን የሚያክል በየሜት አባል የስትንፋስ እግዚአብሔርን ይዘው የወጡ ህዝብ እየቀጠቀጣቸው ማለት ነው። ኢማታዞኸር ዮና ሂድና ነኔቫ ላይ ሂድና እንዲበል ሲለው እንኳን እግዚአብሔር ራእይ እንዳለው ስላወቀው እንዴት እምቢ ብሎ እንደተመለሰ ታውቃለህ። ህዝቡንም ስለሚያውቀው ይሄ ሁሉ መከራ እየደረሰባቸው የእግዚአብሔር ቃል እስትንፋሰ ቃል ያለበት ኢካ ድረስ ያለውን ሚልኪያስ ድረስ ያለውን መጽሐፍ ማመን ነው የሚሻለህ። ኖ ግን በራሽ እንዲህ ብሏል። በእውነት አሁንም ድረስ እኮ እየተጻፈ ነው። ኤልያውዬ በእውነት ነው የምልህ አሁን እየተጻፈ አይደል? የማይጻፍ ነገር አለ እንዴ? ኦኬ በጨረቃ አይደል እንደሚቀየር ወንድምነት አንዴ ቆይ ወንድምነት ብርክዬ ተናገራለህ። ኧረ እዚህ ቤትማ አትታፈንም። እንኳን አንተ ሌሎችም አልታፈንም። ስለ ራሺ ወንድምነት ብርኬ አንብበው አንተው ራስህ የላክልኝን አሁን በውስጥ። እሺ እርምዬ ከክርስቶስ ልደት ከ100 ዓመት በኋላ ነው ስላለ ኤልያው ካደል ማለት ነው። እሱ የነበረው ከክርስቶስ ሞት ከ1000 ዓመት በኋላ ነው የተወለደው። ራሱ ፈረንሳይ ነው የነበረው 1000 ዓመት በኋላ። እንደዚህ ይላል ኤልያው። እዚህ ልኮልኛል። እኔ ራሺ ማን ነበረ ብሎ የሚል ራሺ በፈረንሳይ ትሮን በ1040 ተወለደ። በወጣትነት እድሜው በራይላንድ በሚገኘው በዎርምስ
እና ሜይዚን የአይሁድ ሃይማኖታዊ ትምህርት ቤቶች ገብቶ ተምሯል። በዚህም በአውሮፓ ከሚገኙ እጅግ ታዋቂ የአይሁድ ምሁራን መካከል አንዳንዶቹ አስተምረውታል። ወደ 25 ዓመት ዕድሜ ሲጠጋ የግል ሁኔታዎቹን ወደ ትሮይን እንዲመለስ አስገደዱት። ቀድሞውንም ቢሆን በሃይማኖት ሊቅነቱ እውቅና አግኝቶ የነበረው ራሺ ብዙም ሳይቆይ በአካባቢው የሚገኙ የአይሁድን ማህበረሰብ ሃይማኖታዊ መሪ ሆነ። የራሱንም የሃይማኖት ትምህርት ቤት አቋቋመ። ከጊዜ በኋላ እንዲያውም ይህ አዲስ የአይሁዳውያን የጥናት ማዕከል በጀርመን ከሚገኙ የራሺ አስተማሪዎች ይልቅ ይበልጥ እውቅና አገኘ ይላል። ስለዚህ ራሺ ጌታ ከሞተ ከ1000 ዓመት በኋላ የነበረ ሰው ነው ማለት ነው። እሱ ማን ስለሆነ ታዲያ ነብዩ ዘካርያስ ራሺ እስካሁንም ድረስ አሉ። ራሺ ራባይ የሚባሉት ራሺ ዋናው ራሺ የተባለው የኛው ከሆነ አይደለም። አይ ነው አሁን እንትኖች አሉ። ራምባም አሁን ራሺ ነው። ራሺ ማለት አብሪቬሽን ናቸው። ራስ ማለት ነው፣ መሪ ማለት ነው። መሪ ማለት ነው። ራሺ ማለት መሪዎች ናቸው። እንትን ነው አብሪቬሽን ነው ደግሞ። አሁን እነዚህ ራምባ የሚባሉት 3 ናቸው እንጂ ከዛ መሃል ላይ እኮ እነ ራቢ አኪባ እንደውም ኢየሱስ ክርስቶስ በነበረ ጊዜ ጽፋት የነበረው ሜሮን አካባቢ የነበሩት ወደ ራቢ አኪባ ነው አይደል? እነሱ ሁሉ ራሺ ነው የሚባሉ። አሁን እኔ ልጅ ገብቶሻል አንቺ ራሺ እኔ ራቢ ሽሞን ራቢ ሙሼ ቤን ማይሞን ነው የሚባለው። ራቢ ሽሞን ቤን ማይሞን እነሱ ራሺ ነው የሚባሉት። አዎ ግን አሁን ብሩክ የሚያመጣው ጽሁፍ ደግሞ ትክክል ነው። እስካሁንም ብሩክ ያባር እያልን ነው። ኤሊዮ አቤት ራሺ የሚባል ሰው የለም እያልከን ነው? አይደለም። ራሺ በዕብራይስጥ የሃይማኖት መሪ ሮሽ ከሚለው ቃል የወጣ ነው። የሃይማኖት ሁሉ መሪ ነው። ገብቶኛል። ሮሽ ማለት ሊደር ማለት ነው አውቃለሁ። ግን በ1040 በፈረንሳይ የተወለደው እሱ ገብቶኛል። ራሺ የሚለው ቃል ማሳጠር ነው የተጻፈው። ራቢ ኤሊያው የተጠየቀው ፈረንሳይ ሀገር ላይ በ1040 የተወለደ ራሺ የሚባል ሰው አለ የለም? እሱ ነው አሁን የምናወራው ስለሱ ነው እኮ ነበር አይደለ? በቃ ስለዚህ ያለው እኮ እሱ ነው ራሺ። ይሄ ሰው አለ ነው ብሩክ እየቀጠለ ያለው። በቃ ይሄ ሰው አለ። ይሄ ሰው እንግዲህ በ1040 ክርስቶስ ከሞተ ከ1040 ዓመት በኋላ ተወልዶ የነብዩ የዘካርያስን ቃል የመቀየር መብት የለውም። ቀይሯል አይደል? የተሳሳተ ራባይ ነው። የነቃው የአምላኬን ቃል ነው። በፍጹም ሊያደርገው አይችልም። የፈለገ ሊቅ ስኮላሪውን አሁንም ያሉት ሊቀይሩ አይችሉም። የሞሼን ቃል ከቀየሩ የቀየሩት የአምላክን ቃል ነው። ይሄ ደግሞ በአይሁድ ታሪክ ውስጥ ነበረ። በነብዩ በኤርሚያው የተናገረውን ቀጥያ ነበዋለሁ። የአምላክን የእግዚአብሔርን ቃል የመለወጥ አባዜ ለአይሁዳውያን ሕዝብ እንደዚህ ነበረ ያረጋቸው የነበረው። ከዚህ የተነሳ የአምላኬ የእግዚአብሔር ቁጣ በኢየሩሳሌም ላይ ወረደ። ነብዩ የተናገረውን አነባለሁ። ይለውጡ ነበር። የሕያው የአምላክን የእግዚአብሔርን ቃል የመለወጥ አባዜ ልክ እንደ ራሺ ወይ እንደ ራምባም እንደ ሌሎችም ራባዮች የመለወጥ የመሰረዝ የመደለዝ አባዜ በዚያ ዘመንም ነበረ። ኤርሚያው በነበረበት ዘመን የዛሬ 2600 ዓመትም ላይ የነበሩ አንዳንድ የአይሁድ ስኮላሮች ሊቆች ነን ብለው የሚሉ ከነቢያቱ ጋር ግብ ገጥመው ነበር። ይደበድቧቸው ነበር፣ ያስመቷቸው ነበር። በእነሱ በኩል የሚመጣውን የእግዚአብሔርን የአምላክ ቃል አይሰሙም ነበር። መልእክተኞች እየላኩ ያስሯቸዋል። ጭቃ ጉድጓድ ውስጥ ይጨምራሉ እንዴ። በአባቶቼ በነቢያት ላይ ያለ መንፈስ እኔ ላይ ስላለ አሁን ማንም ይቀይር ማን ነው? ራሺ ለመቀየር መብት ስልት አይሁድ እስራኤል እዚህ ፕላኔት ላይ ያለ ፍጥረት የሕያው የአምላክን የእግዚአብሔርን ቃል የመለወጥ አንዷንም ቃል ለመለወጥ መብት ስልጣን የለውም። እንደዚህ ያደረገ ሰው አሳች ነው። እንደዚህ ይላል አሁን በነብዩ በዘካርያስ ማለት ነው። ማን በነብዩ በኤርሚያስ የአምላኬን ቃል ስለመለወጥ አንዴ ጠብቁኝ። ወደ ቦታ ልሂድ። ይሄ ልወጣ ዛሬ የጀመረ አይደለም። ራባዮቹ ዛሬ አይደለም ድሮም ጀምሮ የሙሴን ሕግ ታላቁን ቶራን ማለት ነው። ቶራን ይለውጡ ነበር። ታውቃላችሁ? ይሰርዙ ነበር፣ ይደልዙ ነበር፣ በትርጓሜ ያጣምሙ ነበር። በትርጓሜ ያጣምሙታል፣ ቃሉን ቀጥታ ይሰርዙታል፣ ይለውጡታል። ለሕዝቡ ሲያስተምሩ
እንደዚህ ይላል በኤርምያስ መጽሐፍ ምዕራፍ 23 ቁጥር 36 እስከ 40 አራት ቁጥሮች ላይ ይገኛል። ትልቁ ላይ አድርገኝ እኔ ነኝ ቤቱን የከፈትኩት ረሳሁት እኮ አየህ። ኦኬ የአምላኬ ቃል ሲነካ ከሚያምነኝ በላይ የሚያምነኝ ነገር የለም። ወንድሞች ናቶች ማንም ይሁን ፓስተር ይሁን ራባይ ይሁን አይሁዳ ይሁን አሕዛብ አይመለከተኝም። ዳርያስ ነው የምንለው። ዳርያስ ጠማማ መንፈስ የተጠናወታቸው ሰዎች ሊቀይሩ አይገባም። ኦኬ ኤርምያው ያው ምዕራፍ 23 ቁጥር 36 ኦ ሃሌሉያ እግዚአብሔር ስም ይባረክ። ቁጥር 36 እንደዚህ ይላል ይላችሁ እስራኤል ያኔም ጀምሮ ነው እንደዚህ ታደርግ የነበረው። ያው ምን ይላቸዋል ከቁጥር ትንሽ ከፍ ይላልበው ቁጥር 33 ጀምሮ ይህ ህዝብ ልብ በሉ አብረን ምን አልበው ይህ ህዝብ ወይንም ነብይ ወይንም ካህን የእግዚአብሔር ሸክም ምንድነው ብሎ ቢጠይቅህ አንተም ሸክሙ እናንተ ናችሁ እጥላችኋለሁ ይላል ትላቸዋለህ። አቤቱ ጌታ ያድነኝ። የእግዚአብሔር ሸክም የሚለውን ነብይም ካህንም ህዝቡንም ያን ሰው ቤቱን እቀጣለሁ ሸክም ይሉ ነበር። ምን ነበር ሸክም የሚሉት የነበረው እነግራችኋለሁ። ቀጥሎ ያለውን ራሱ ነብዩ ይናገራል። ስሙን ያስኩት ነብይ አንዱ ለባልንጀራው አንዱ ለወንድሙ እንዲህ ይበል። እግዚአብሔር የመለሰው ምንድነው? እግዚአብሔርስ ምን ነገር ተናገረ? ይሄ ነው በቃ ከትውልድ አንደበት የጠፋው። መጠየቅ ያለበት ራሺ ምን ተናገረ አይደለም፣ ራባይ ምን ተናገረ አይደለም፣ ፓስተሩ ምን ተናገረ አይደለም፣ ኤልያው ምን ተናገረ አይደለም፣ ኤርሚያስ ምን ተናገረ፣ እህትየው እብራሂት ምን ተናገረች አይደለም፣ ብሩክ ምን አለ አይደለም፣ እግዚአብሔር ምን አለ ምን ተናገረ። ለሰው ሁሉ ቃል ሸክም ይሆንበታል፣ የእግዚአብሔር ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩት። ኤልያው ወጣ። እሺ የሰራዊት አምላክን የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና ይሄ ነው እንግዲህ እርግማኑ። በዚያ ዘመን ነው ልወጣ የተጀመረው። ምን አለ ታላቁ ነብይ ኤርሚያስ? ለሰው ሁሉ ቃል ሸክም ይሆንበታልና የእግዚአብሔር ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሰራዊት ጌታ የአምላካችንን የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና ስለዚህ ምን ይመጣባችኋል? ኮንሲኮንሲው ለነብዩ እግዚአብሔር ምን መለሰልህ? እግዚአብሔርስ የተናገረው ምንድነው ትላለህ? ነገር ግን የእግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ የእግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁና እናንተም ይህንን ቃል የእግዚአብሔር ሸክም ብላችኋልና የእግዚአብሔርን ቃል ነው እግዚአብሔር ሸክም ብለው ያሉት ብላችኋልና ስለዚህ እነሆ ፈጽሜ እረሳችኋለሁ፣ እናንተንም ለእናንተና ለአባቶቻችሁ የሰጠኋትን ከተማ ከፊቴ እጠላለሁ። ኢየሩሳሌምን ጣላት እኮ እግዚአብሔር፣ አይሁድን ጣለው እኮ እግዚአብሔር። እንዴት ያሳዝናል! ለምን? የሕያው አምላክን ቃል ለውጣችኋልና። ልወጣ ቅየራ መብት የለውም የትኛውም ራባይ፣ መብት የለውም የትኛውም ፓስተር ቄስ ነኝ ብሎ ያለ እዚህ ፕላኔት ላይ መብት የለውም። በእነዚህ ነቢያት የተነገረ የማይለወጥ ብራዘር፣ የማይነቃነቅ የእውነት አምድ ነው። ከሕያው እግዚአብሔር መንፈስ እየሰሙ ነው የተናገሩት። ስለዚህ ከተማይቱን ከፊቴ እጠላለሁ፣ እናንተንም እጥላችኋለሁ፣ ወረውራችኋለሁ አላቸው። በተበተናችሁበት ምድር በረከሰ ምድር ትሞታላችሁ ልጆቻችሁ ሁሉ ብሎ ጌታ ተቆጣ። ለዘላለም ስድብ ከቶ ተረስቶ የማይጠፋ የዘላለምን እፍረት አመጣባችኋለሁ። ይሄ ነው በእስራኤል ላይ የሆነው። በምድር ዙሪያ የማይሆነው ህዝብ እንደዚህ ሆነ። ለምን? የአምላክን የሕያው አምላክን እግዚአብሔርን ቃል ለውጡታል። ያው አምላኬን ቃል ለውጣችሁታል። እንዴት ያሳዝናል! በሕግ ላይ ግፍን ሰርታችኋል ይላል። ዕንባቆምን ላሳይን ነቢያቱ ጋር ከሄድኩኝ ቴንኪው መንፈስ ቅዱስ። ግፍ ሰርታችኋል።
አላቸው። ወንድሞቼ በሕግ ላይ ግፍ ሕጉን ለውጦት ማለት ነው። እንዴት ሰው ቢቀይር የሌላ ነገር ይቀየር እንጂ የእግዚአብሔርን ቃል ሰረዛ፣ የእግዚአብሔርን ቃል ቀየራ ምን ማለት ነው? እንግዲህ ባለቤቱን ካናቋጥሩና ይነቀንቁ ይላል። ቀይር የሰራዊት ጌታ እግዚአብሔር የያዕቆብ ንጉሥ ዘርና ትውልድን ይነቅለዋል አልኩ። ከእስራኤል የማይማር ቤተክርስቲያን ካለ እስራኤልም ዛሬም አልተማረችም አይደል? እነ ራሺ እየቀየሩ እየሰረዙ እየደለዙ ማንም ይሁን ማንም አልኩ ጠርገን ነው ከጎዳና ላይ የምናወጣቸው። የአባቶቻችን ነቢያት የተናገሩት ቃል ሕያውና ለዘላለም የሚኖረው ትርጓሜያቸውን ቆይቻ ልጨርስ ባክህ ልጨርስ አልሰማም። ልጨርስ ከኔ ጋር እንዳትጣላ ብራዘር። እሺ ልጨርስ። የዘካርያስን ቃል አንተ እዚህ እያቃለልክ ራሺ ብለህ ብትለኝ ዳር ያዝ ነው ብዬ የምልህ። የማንም ኮተታም አልሰማም። የአምላኬ መንፈስ በውስጤ አለ። እግዚአብሔር የያዕቆብ ንጉሥ የተናገረውን ቃል ማንም ፍጥረት ሊሰርዝ አይችልም። ማንም ሊሰርዝ እኮ አይችልም። ማንም ማለት ማንም። አዎ ኦኬ። እስራኤል የጠፋው ይሄ ነው። ድሮም ጀምሮ እግዚአብሔር በጣም ሲናገር ነበር። ስልኬ እምቢ አለኝ እኮ ወገኖች። ኦኬ በዚያን ዘመንም እግዚአብሔር እንደዚህ እንደ ሰው ቆሽቱን ድብን እርር ያደረጉት ለዚህ ነበር። ኦ ጌታዬ፣ እንደዚህ እንደ ሰው አንጀቱን ቅጥል ድብን ያደረጉት እንደዚህ አድርገው ነበር። በዚያ ዘመን የነበሩ ማገልጋዮች ነን ብሎ የሚሉ ከእንደነኛ አይነት ንጹሃን አገልጋዮች ጋር ግብ እየገጠሙ በጽድቅ ስለሞገቱ ቀጥቅጠው ገደሏቸው። ለአመፀኛይቱና ለረከሰች ላስጨነቀይቱ ከተማ ወዮላት ይላል። ስለ ኢየሩሳሌም ነው። ረክሳለች ይላል። አመፀኛ ናት ይላል። በውስጧ የሚኖረው ህዝብ አመፀኛ ስለነበር በምን ላይ ነው ያመጹት? ኦኬ ጌታ በነቢያቱ ቃል የሚናገረው ስሙት። ድምፅን አልሰማችም። የማን ድምፅ ነበር እንድትሰማ የተፈለገው? አመፀኛይቱ ከተማ ኢየሩሳሌም የማን ድምፅ ነበር? በውስጧ የሚኖረው ትውልድ የአምላኳን ድምፅ ነዋ፣ የእግዚአብሔርን ድምፅ ነዋ። ጌታዊ ለምን አትወኝም ብያለለው ማይተወኝ እዚህ መጣ በሕያው ጌታ ቃል ላይ ቀልዳለሁ። ማንም ሰው ቀልዳል ብሎ ኤርሚያስ የመቀለድ መብትና ስልጣን የለው። የመሰረዝ የመደለዝ መብትና ስልጣን ለዕብራዊት አልተሰጣትም። እንዲህ ብናርግ ብራዘር እግዚአብሔር ዘር መታሰቢያችን እስከማይቀድረስ ያጠፋል። የማይለወጥ የማይነቃነቅ የእውነት አምድ ነው። አመፀኛ የተባለችው ኢየሩሳሌም ናት። ለምን ያመፀችው? ድምፅ ላልሰማለች። የማን? የአምላኳን የእግዚአብሔር ተግሳጽን አልቀበልም አለች። ጌታ ቢገስጻትም አትቀበልም፣ ምክርም አትቀበልም፣ ቀብቶ የላክላትን ነቢያትንም አትቀበልም። መግደል ብቻ መግደል፣ መለወጥ፣ መሰረዝ፣ መደለስ አልተቀበለችም። በእግዚአብሔር አልታመነችም። እንዴ ስላልታመነች ነው የአምላኳን እግዚአብሔርን ቃል አልሰማም ያለችው። አምላኳ ሲናገራት አትሰማም፣ ሲገስጻት ተግሳጽን አትቀበልም። አመፀኛለች፣ አመፀ። በኢየሩሳሌም ውስጥ የሚኖረው ህዝብ በዚያ ዘመን እንዲህ ነበር። ወደ አምላኳም አልቀረበችም። አዎ ስለዚህ በውስጧ ያሉ አለቆቿ እንደሚያገሱ አንበሶች፣ ፈራጆቿ እስከ ነገ ድረስ ምንም እንደማያስቀሩ እንደማታ ተኩላ ናቸው። የተኩላነት አይነት ባህሪ የመብል ብቻ። ኢሳይያስ ሲናገር 56ኛው ቁጥር ላይ ቁጥር 10 ላይ ጉበኞቹ እውሮችና መጮህ የማይችሉ ውሾች ናቸው ይላል። ቃል በቃል ውሾች ናቸው፣ ይጮሁ ዘንድ አይችልም። መብል ወዳጆች ናቸው። እነሱ ማስተዋል የማይችሉ የእስራኤል እረኞች ናቸው ይላል። ጉበኛ ነው፣ ቅጥር ላይ ተቀምጧል። ጉበኛ ቅጥር ላይ የሚቀመጠው መፋቂያ እንደ አፋር ጎረምሳ መፋቂያ ይዞ ጥርሱን እየቦረሸ ሴት ለመጥቀስ እና እንትን ለማለት አይደለም የተቀመጠው። እዛ ምን ሊያደርግ ነው? ከሩቅ ሀገር የሚመጡ ሰዎች ወደ ከተማይቱ ቅጥር ውስጥ ገብተው ሰውን አታክ እንዳያደርጉ ከከተማው ውጭ ያለውንም የኢየሩሳሌምን ሕዝብ ከሩቅ ጠላቶቻቸውን አይተው በሰገነት ላይ የተቀመጡት በጊዜ ግባ፣ ጦርነትም ካለ ሳይሆንም በፊት
አደጋ ጣዮች ቢመጡ ኑ ቶሎ ግቡ ወደ ቅጥሩ፣ ከቅጥሩ ውጭ ያላችሁ ወደ ቅጥሩ ግቡ፣ ጠላት እየመጣ ነው ብለው አይተው አስቀድመው አርቀው አይተው ህዝብ እንዲያነቁ ነው። እነሱ ለሽ ብለውልሃል። ለጥ በህግ ላይ እሺ እንደማያስቀሩን እንደማታ ተኩላዎች ናቸው አለ። ቴንክ ዩ ሎርድ። ነቢያቶቹስ ቅሌታሞችና ያው ሐሰተኞቹ ነቢያት ነው ብሎ የሚሉት በዘካርያስ በኩል ማን በሶፎንያስ በኩል ነቢያቶቹስ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቹስ ህግ የሚያስተምሩት መቅደሱን አርክሰዋል። ይሄም ብቻ አይደለም፣ በህግ ላይ ግፍ ሰርተዋል። ህግ የተባለው በቶራ ላይ ማለት ነው። እንዴት አድርገው ነው ግፍ የሰሩበት? ኤርምያስ 23 ላይ ቅድም ቁጥር 36 ጀምሮ ያለው ለወጡታ ይለውጣል፣ ይሰርዛል፣ ይለውጣል። አምላኬ ይሰርዛል፣ ይለውጣል፣ ይደልዛል፣ ይለውጣል። እንዴት ትቃጣል ብራዘር? እኔ አሁን ብሩኬን ወይ ዕብራዊትን እናንተ የተባረካችሁ ብዬ ባረኳቸው በእውነት ቃል። አሁን ይሄን ቃሌን እዚህ የሰማ 667 ሰው አለ። ይሄን ቃል ሰምቶ ሌላ ሰው ሄዶ ይገርማችኋል፣ ኤርሚያስ ላይቭ ላይ ሆኖ ብሩክና ዕብራዊትን ስሟን ጠርቶ እኔ በዘመኔ ሰምቼው ማለቀው የሚሰቀጥጥ ቃል ተናገራቸው። ምን አላቸው ተብሎ ቢጠየቅ ይገርማችኋል፣ የተረገማችሁ ናችሁ ብሎ አላቸው ብሎ አንድ ሰው ሲናገር በሰማ እኔ እንደዛ ተናግሬያለሁ አልተናገርኩም። ያ ሰው ለሌላ ያስተላልፈው ምን ብሎ ነው? የተባረካችሁ ናችሁ ብሎ የሚለው የተረገሙ ናቸው ብሎ ነው ለህዝብ ያስተላልፈው። ምን ይሰማሃል ብራዘር? ለተናጋሪው ለኤርሚያስ ምን ይሰማዋል? እሺ ለሰሚዎቹስ ለዕብራዊትና ለብሩክ እዚህ ባይኖሩ በሩቅ አገር ቢሆኑ እግዚአብሔር እርቷቸው ኤርሚያስ የተናገረው ነገር ትክክል ነው ብለው ካላሉ በስተቀር የዛን ሰው ቃል ይሰማሉ አይሰማሉ? ይሰማሉ። ይቀበላሉ አይቀበሉም? ይቀበላሉ። ስለዚህ እኛን እንኳን ያመናል አልኩ። እዚህ ጋር የተባረኩ ናቸው ብዬ ተናግሬ የተረገሙ ናቸው ነው ብለህ ያልከው ተብሎ ቃሌ ተለውጦ ባገኘው ምን እንደሚሰማኝ ጌታዬን እግዚአብሔርን እንደ ሰው አልኩ። እንደ ሰው እሱ ጨጓራ ይለው እንደ ሰው ጨጓራዬን ድብን ርር አደረጉኝ ብሎ እንደሚለው እንደዛ ነው ያደረጉት። በሕግ ላይ ግፍ ሰርተዋል ካህኑ፣ ነቢያቱ፣ ሕጉ ላይ ሕግ ማለት ትእዛዝ፣ ስርዓት፣ ሕግ፣ ቃል። አቤቱ ጌታዬ ሕግ፣ ስርዓት፣ ትእዛዝ፣ ቃል አራቱ ስለ አንድ የሚናገሩት በሕግ ያልሄዱ፣ በስርዓት ያልጸኑ፣ በኪዳኔ ያልጸኑ፣ በቃል ያልታመኑ ብሎ ቢል ጌታ ስለ ታናኩ እየተናገረ ታዲያ ራሺ ብቻ ናቸው እንዴ ሲሰሩዙ የነበሩት? ልወጣ እኮ የተጀመረው ብራዘር ለነጃ አባቶቼ ነቢያት ቆጣ ያደርገኛል አይደል? ያድርገኝ። ኢየሱስ ጌታ እኮ ነው። እዚህ ነው አየህ ስረዛ የተጀመረው። እዚህ ነው ስረዛ የተጀመረው። አየህ የሰራዊት ጌታ ስም ይባረክ። የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና። ልወጣ የተጀመረው በነራሺ አይደለም። ጌታ ሞቶ ከተነሳ በኋላ ካረገ በኋላ የተነሳው ፈረንሳይ ሀገር ተወለደው በተባለ አይደለም። ራምባም በለው ማናቸውንም በል፣ ራባይ አኪቫም በል ማናቸውንም ጥራ። ራሱ ኤርሚያስ እንኳን ይሄን ቃል ከተናገረ በኋላ ተመልሼ እለውጣለሁ ብሎ ቢል አይችልም እኮ አይችልም። ሙሴ ራሱ ጌታ ያጻፈውን መልሶ ሰርዛለሁ ብሎ ቢል አይችልም ማለት ነው። እግዚአብሔር በክብሩ ከመጣበት ይነቅላል።
እግዚአብሔርን ማትቀድስ ከሆነ በሰው ፊት ማታከብረው ከሆነ ይነቅላል እግዚአብሔር። የሙሴን ሞት ማየት ብቻ ተገቢ ነው። የሙሴና የአሮን መሞት በመሪባ ውሃ በህዝቤ በእስራኤል ፊት አልቀደሳችሁም ነው ያላቸው። አላከበራችሁ። ያን ታላቅ ነቢይ እኔ እንቀጠቀጣለሁ፣ እኔ ብቻ አይደለም ሙሴ እንቀጠቀጥማለሁ እኮ ሲል ነበር አይደል? በሳይናይ ኮረብታ ላይ የሆነውን ነገር አይቶ ለምን ነበረ የሙሴ ሞት? ደጋግሜ ለመንኩት ይላል። ደግመህ አጠይቀኝ ብሏል። በቃ አትገባም። ለምን 120 ዓመት ሙሉ ከተወለደ ጊዜ ጀምሮ የተንከራተተ ነቢይ ለምንድነው ግን እግዚአብሔር እንደዚህ የጨከነበት? አትገባም ማለት በመሪባ ውሃ የጥል ክርክር በተደረገበት በህዝቤ በእስራኤል ፊት አላከበራችሁኝም። አንተና ወንድም አሮን ወደ ወገኖች ትከማቻለህ፣ እሱ ወደ ወጣበት ተራራ ላይ አንተም ሂድ ሙት፣ እዛ ተከማች። ኢያሱ ይህንን ህዝብ ይዞ ይሻገራል። ምን አጠፋው? አልቀደስከኝም በህዝቤ ፊት። ተናገረው ብዬ ያልኩህን አለት ሄደህ መትተኸዋል። በመጀመሪያው መምታት ቢበቃህ ጥሩ ነበር። ምታ ያልኩ መጀመሪያ እኔ ነኝ። ሁለተኛ ሄደህ ትቀጠቅጣለህ፣ ድንጋይ አለት ትመታለህ። ያ አለት ክርስቶስ ስለነበር መሽያው ስለነበር መካከላቸው የንጉሱ እልልታ በመካከላቸው ነው ተብሎ ነበር። እና ሙሴ የሞተው በዚህ ጉዳይ ነው። እግዚአብሔር በክብሩ አይሆንለትም። እግዚአብሔር ቃሉን ስታርግ የያዕቆብ ዘር የለ የእስራኤል ዘር የለ አሕዛብ ሁን የትኛውን ቦታ ላይ ዛፍ ከስሩ እንደሚነቀል ዘር ሐረግን ይነቅለዋል አሉ። ለዚህ ነው ጌታ በጣም ሲቆጣ እስራኤል ላይ ቃሉ እንደዚህ ስለለወጡበት በቃ ለዚህ ምን አላቸውላችሁ? ለዘላለም ስድብ ከቶ ተረስቶ የማይጠፋውን የዘላለምን እፍረት አመጣባችኋለሁ። እችንም ከተማ ለአባቶቻችሁ የሰጣኋትን ከተማ እግዚአብሔር ሸክም ብላችኋል። ስለዚህ ነው ፈጽሜ እራሳችኋለሁ። እናንተንም የእናንተንም ለአባቶቻችሁ የሰጣኋትን ምድር ከተማን ከፊቴ ጥላለሁ አለ። ኢየሩሳሌምን ነቀላት፣ አጠፋት። መማር ጥሩ ነው ብራዘር፣ መማር ጥሩ ነው ከበትሩ ማለት ነው። እግዚአብሔር ሲቆጣ አምላኬ ሲቆጣ እኔን አያድርገኝ፣ እኔን ያስመልጠኝ። ያዕቆብ ንጉስ ነው ብየምልህ እኔን ያስመልጠኝ እኔን አድነኝ ነው ብየምለው። ትናገራለህ ተጠርተህ እኮ በጽድቅ አምላክን ቃል ተናገር፣ ካልሆነስ ዞር በላልኩ ከጎዳና ላይ ይመታሃል። ያዕቆብ ንጉስ ዛሬም ቢሆን እኮ አልኩ እግዚአብሔር በቃሉ ላይ እንዲህ አይነት ቃል የለው። ጳውሎስ በአገረ ገዢው ፊት ሆኖ የሚናገረውን ቃል እኮ የጳውሎስ ንግግር እኮ ያጣምም የነበረን ሰው እኮ ነው የመታው። የእግዚአብሔር መልአክ ሄሮድስን መታው ይላልና በትል ተበልቶ ሞተ። ለምን ሞተ ሄሮድስ? ህዝቡ የእግዚአብሔር ቃል ነው ብሎ ሲጮሱ ግን አላከበረም። አየህ፣ ያላከበር ቁጭ ብሎ ወንበር ላይ ያላግጥ ነበር ሄሮድስ የተባለው። የእግዚአብሔር መልአክ መታው ይላል። ድቀት ነው የሚመታ። ሳምባ ነው፣ ኩፍኝ ነው፣ ትክትክ ነው፣ ኮሮና ነው። አታሳብብም አልኩ። ትጭራለህ። ለእግዚአብሔር ቃል ክብር መስጠት ብራዘር። ራሺ ለወጠው። ዕብራይስጡ ይነበብልኝ ሲነበብ በዕብራይስጡ አልተስማማችሁ። በእንግሊዘኛ ይታይል አይስማማው። በአማርኛ አማርኛው ጥረት የትርጉም እጥረት አለበት ብለው ይላሉ። አትለውጡ። በዘመናችሁ ወንድሞች እናቶች፣ ማንንም ናቅ ከፈለክ እኔ ሰው ናቅ ብያለሁ፣ ግን ይሄን ቃል እንዳትንቀ። እግዚአብሔር ዘርህን በጥፋት መጥረጊያ ሊጠርገው ይችላል አልኩ። አይሆንለትም። እቡያንን ትዕቢተኞችን በልባቸው ሐሳብ መበተኑ እግዚአብሔር አይሆንለትም። ብራዘር ነግረናል። አልሰማ ብለው ሲሉ ጌታ በቁጣው የጽዮንን ሴት ልጅ እንደምን አደመናት ይላል። የእስራኤልን ውበት ከሰማይ ወደ ምድር ጣለ። በቁጣው ቀን የእግሩን መረገጫ አላሰበም። ኢየሩሳሌምን ቤተ መቅደሱ ማለት ነው የእግሩ መረገጫ። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ብሎ ያለው ማለት ነው። በቁጣው ቀን ጌታ የያዕቆብን ማደሪያዎች ሁሉ ዋጠ። ለምን ዋጠ? አራራም። በመዓቱ የይሁዳ ሴቶች ልጆችን አምባዎችን አፈረሰ፣ ወደ ምድርም አወረዳቸው። መንግስቱንና አለቆቿንም አረከሰ። ዋት በቃ ጀመረ አልኩ። በመደዳ ነው እግዚአብሔር የጀመረው። በጽኑ ቁጣው የእስራኤልን ቀንድ ሁሉ ቀጠቀጠ እግዚአብሔር። ምን ነው ከህዝብ ጋር ተጣላ? ቃሌን ለውጠውታል። ቀብቼ ላኳቸውን ነቢያቶቼን ገለዋል፣ መልእክተኞቼን ገለዋል። ቀኝ እጁንም ከጠላት ፊት ወደ ኋላ መለሰ። በዙሪያውም እንደሚባላ እሳት ነበልባል ያዕቆብን አቃጠለው። ኦ ጌታዬ፣ አቤቱ ባሪያን አድነኝ በሕይወቴ ዘመን ሁሉ።
ቀስቱ እንደ ጠላት ገተረ፣ እንዳስጨናቂ ቀኝ እጁንም አጸና። ለዓይን የሚያምረውን ሁሉ ገደለ። በጽዮን ሴት ልጆች ድንኳን መዓቱን እንደ እሳት አፈሰሰ። ጌታ እንደ ጠላት ሆነ፣ እስራኤልን ዋጠ፣ አዳራሾቿን ሁሉ ዋጠ፣ አምባዎቿን ሁሉ አጠፋ። በይሁዳ ሴት ልጅ ሐዘንና ለቅሶን አበዛ። ለምን? ሕጉን ለወጡ፣ በስርዓቱ አልሄድ ብለዋል። ማደሪያውንም እንደ አትክልት ነቀለ። ቤተ መቅደሱ ማለት እኮ አትክልት እንደሚነቀል ንቅል አደረገው። እግዚአብሔር በጽዮን ዓመት በዓሉን ሰንበቱንም አስረሳ። በቁጣው መዓት ንጉሱና ካህኑን አቃለለ። እነሱ አቃለው ነበራ፣ ቃሉን አቃለው ነበራ። ነገስታቱና ካህናቱ ነቢያቶቹ አቃለው ነበር። እግዚአብሔር አቃለላቸው። የሚያከብሩትን ያከብራል፣ የሚያቃልሉትን ዘመን ይቆጠር እንጂ አልቁ። ዘርና ትውልድህን መታሰቢያህን ያጠፋዋል። የያዕቆብ ንጉስ ሕያው አምላክ ለዘላለም የሚኖር ንጉስ ጌታ መንፈስ ቅዱስ ምስክሬ ነው። ማንም ቢሆን ማንም ከዚህ ፍርድ አያመልጥም። ማንም ይሁን ማንም የፈለከው ቤተክርስቲያን ውስጥ ግባ፣ ፓስተሩን፣ አገልጋይ፣ ዋቴቨር ማንም መሰዊያውን ጣለ፣ መቅደሱን ጠላ፣ የአዳራሾቿን ቅጥር በጠላት እጅ አሳልፎ ሰጠ። ላይሰጥ ነው እንዴ? ቃሉን ለውጠውበት ድምፃቸው እንደ ዓመት በዓል ቀን በእግዚአብሔር ቤት ከፍ ከፍ አደረጉ፣ ለቅሶ አበዙ ማለት ነው። እግዚአብሔርም የጽዮንን ሴት ልጅ ቅጥር ያፈርስ ዘንድ አሰበ፣ የመለኪያውንም ገመድ ዘረጋ። እጁንም ከማጥፋት አልመለሰም። ምሽጎቹና ቅጥሮቹን እንዲያለቅሱ አደረገ። በአንድነት ደከሙ። በሮቿ የኢየሩሳሌም በመሬት ውስጥ ሰጠሙ፣ በመወርወሪያዎቿን ሁሉ ሰበረ። ንጉሷና አለቆቿን ሕግ በሌላቸው በአሕዛብ መካከል አሉ። ነቢያቶቿ ከእግዚአብሔር ዘንድ ራእይ አላገኙም። ጠፋ። ጌታ ሕጉን ለውጠህ እንዴት ራእይና ህልም ይሰጣል? እንዴት መገለጥ ይሰጣል? እንዴት የመንፈስ ቅዱስ ፍሎ በውስጥ ይመጣል? ብራዘር አባዬ እንዳልበድልህ ጠብቀኝ፣ በዚህ ቃል ላይ እንዳልዋሽ ጠብቀኝ። እኔ ጌታ ከፊትህ ብርሃን ተሰውሬ ጠፍቼ መቅረት አልፈልግም። በአንተ ቃል ላይ እንዳላላግጥ በባሪያዎች በነቢያት በሁላችን ጌታ በሆነው በልጅ በኢየሱስ ክርስቶስ እንደዚሁም በቅዱሳት ሐዋርያት የነገርከን ካፊ የወጣ የማይለወጥ የሕያው አምላክ ዘላለማዊ ቃል የጽዮን ሴት ልጅ ሽማግሌዎችን ዝም ብለው በመሬት ላይ ተቀምጠዋል። ትቢያ በራሳቸው ላይ ነሰነሱ፣ ማቅ ታጠቁ። የኢየሩሳሌም ደናግል ራሳቸውን ወደ ምድር አዘነበሉ። ይሄ ይመጣብናል ብለው አላሰቡም ነበር። ወንድሞቼ ጥንቱን ነበር እንጂ አስቦ መደቆስ ነው የሚባለው አይደል? እንደዛ የሚባል ተረት አለን አይደል? ኢትዮጵያዊ በተረት ሲነገረው፣ እስራኤልም በተረት ሲነገረው ነው የሚገባው፣ በተረትና በምሳሌ። ጥንቱን ነበር እንጂ አስቦ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ የሚባል ነገር አለ። አሁን ምን ያደርጋል? አፈር በመተን መነስነስ። ያኔ እነ ኤርሚያስን ነበር መስማት፣ እነ ዘካርያስን፣ እነ ሕዝቅኤልን 490 ቀን በኢየሩሳሌም አደባባይ ላይ ተኝተው ከሰው በሰው አይነ ምድር በሰው ካካ በደረቀ ካካ እንጀራ ጋግረህ ብላ ብሎ ነብዩን እስኪለው ድረስ እዚህንን ያህል መንገድ ያስኬደው። ጸጉሩን ተላጭቶ 3 ቦታ ላይ ጸጉርን እዚህ አስቀምጥ፣ አንዱን በእሳት አቃጥለው የጸጉርን ክፋይ ግማሹን በሰይፍ ምታው፣ ግማሹን በነፋስ ላይ በትነው። እንደዚሁ ነው ማረገው ህዝቡን። መጀመሪያ በእሳት የተቃጠለው ጸጉር እንደሚቃጠል አንዳንዶቹን ለእሳት ለቃጠል አሳልፌ እሰጣቸዋለሁ። አቤቱ የነቢያት አምላክ፣ አቤቱ የነቢያት መንፈስ አጠፋቸዋለሁ፣ አቃጥላቸዋለሁ። ጸጉርን እንደሚቃጠል ሕዝቅኤል፣ አንተ የሰው ልጅ ሆይ እምነግረን ስማ፣ ጻፍ፣ ለኢየሩሳሌም እንዲበል። ይሄኛውን ደግሞ በሰይፍ ምታው። ጸጉሩን አስቀምጦ እዚህ ጋር አስቀምጦ ክፋዩን እሳት ለኮሰበት፣ እዚህ ጋር ደግሞ አስቀምጦ በሰይፍ ደብድብ ይለዋል የራሱን ጸጉር። ኢየሩሳሌም አደባባይ ላይ ስታየው ይሄ ሰውዬ እብድ ነው የምትለው፣ ነብይ አይደለም ነው የምትለው። እንደ ዘንድሮቹ ነብይ ነን ብለው እንደሚሉት ጉራማይሌ ምናምን ነገር አድርጎ ለብሶ አይደለም የሚመጣው። እብድ ነው የሚመስለው። ሕዝቅኤልን ብታየው፣ መጥምቁ ዮሐንስን ብታየው እብድ ነው የሚመስለው። ብራዘር ቆንጆዬ እብዶች፣ እነዚህ ጥሩ እብዶች ናቸው ነው ብለህ የምትለው። ነብይ ለማለት አያደፋፍርም። በውጭው አይተህ ልብሳቸውን አይተህ አሸንክታባቸውን አይተህ አትላቸው። ነብይ የሚታወቀው በአሸንክታቡ ሳይሆን ነብይ የሚታወቀው ከእግዚአብሔር ከአምላኩ በሰማው ቃል እውነተኛነት፣ ሃሌሉያ ታማኝ ሆኖ ሲናገር ነው። እና እዚህ በሰይፍ ጸጉሩን ይወቃል። እንደዚሁ በሰይፍ እንደምትቀጠቀጠው ጸጉሩን ግማሹን ሲሶን የእስራኤል ሕዝብ በሰይፍ እንዲመጣ አደርገዋለሁ አላቸው።
ይሄኛውን ደግሞ ግማሹን ደግሞ በንፋስ ላይ እንደዚህ በትነው ጸጉርን ተላይተዋል በትነው ወደ ሰማይ ሲበተን ንፋስ ወደ እንደዚህ በምድር ዙሪያ እበትናቸዋለሁ። አሁን እዚህ ከማልቀስ አፈር ከመንስነስ ሕዝቅኤልን መስማት ጥሩ ነበር ማለት ኦኬ። እነሱ ሳልሰሙ ቁጣ ደረሰባቸው። እኛስ እግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ብሎናል። እኛን በዘመን ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል ቤተ ክርስቲያን። ከኔ ጀምሮ ለእግዚአብሔር ቃል ክብር ምንድነው የምንሰጠው? አንቺ ጸጉርሽን ነስንሸሽ ከርልም ይሁን ፍሪዝ አድርገሽ መተሽ እኔን ክፍል ጳውሎስ እንዲህ ብሎታል ግን እኔ ግን ማለት ምናም ነገር ብሎ ከንፈርን ወደ ጎን ጠምዝዞ በነብዩና በሐዋርያው በኩል የመጣውን ቃል ማጣመም የሚያመጣብሽ ጣጣት ይሄ 10 ነብይ እጁን አይደለም እግሩን ይጫንብሽ። የሰራዊት ጌታ እግዚአብሔር እጁን ሲያነሳ በቤትሽ ላይ እጁ ይከብዳል። እግዚአብሔር የቃሉ ነገር አይሆንለትም። እለውጣለሁ ብለህ ካልክ እሰርዛለሁ ብለህ ካልክ እደንዛለሁ ብለህ ካልክ በእግዚአብሔር መንፈስ ተነርተው የጻፉትን የአባቶቻችን የነቢያትን ቃልና በእነሱ በኩል የተነገረውን የእግዚአብሔር ቃልና በሐዋርያቱ በኩል ያለ መንፈስ ቅዱስ መነዳት ያለ መንፈስ ቅዱስ ምሪት እንደፈለገኝ አድርጌ ተረጉማለሁ ብለህ ብትል ጠማምነትን ለሕዝብ ታስተምር። ጌታዬ ጌታዬ እፈራሃለሁ አባዬ፣ በጣም ነው የምፈራህ። ሰውን እንደምፈራ አይደለም፣ በጣም ታስፈራለህ እግዚአብሔር። አንተ ንጉሥ ነህ፣ አንተ እኮ ታላቅ ነህ፣ አንተ ታላቅ ነህ፣ አንተ ታላቅ ነህ፣ አንተ ታላቅ ነህ። እንደዚህ ነው ያደረጉት። ሕፃናት ጡት የሚጠቡ በከተማና በጎዳና ላይ ሲዝሉ አይኔ በእንባ ደከመች ይላል ኤርምያስ። አያቸው ሕፃናት በኢየሩሳሌም ጎዳና ላይ ወደቁ፣ እየተንጠባጠቡ እንደ ተራ ነገር ሆኑ። የዚህ ሁሉ ችግር ምንድነው? ኤርምያስ ሩቱን ብትነግረን የሕያው የአምላክን ቃል ለወጡት። ሳልክ በላይ የሕያው የአምላክን የእግዚአብሔርን ቃል ለውጣለች። ይሄው ሰርዛለች፣ አጣማለች፣ ቀይራለች፣ ሐሰትን ጨምራለች። ዕዳዋ ብዙ ነው። ከሰራዊት ጌታ ከእግዚአብሔር ዘንድ ኦፊሻል ንስሐ ካልገቡበት ሳትቀጣ አትቀርም። ኦርቶዶክስ በእግዚአብሔር እጅ ነው ብዬ ማለት ጴንጤ ቢቀይር ሳትቀጣ አትቀርም። ካቶሊክ ብትቀይር ሳትቀጣ አትቀርም። አይሁድ የአምላኩን ቃል ለውጦ እግዚአብሔር ከቶ በማይረሳ በዘላለም እፍረትና ስድብ አሳልፌ ሰጣቸዋለሁ ብሎ እንዳለ እግዚአብሔር ሕዝቡን እስራኤልን ይሄው በሕያው አምላክ ፊት እንደዚህ ይላል። አምላኬ እንደዚህ ይላል፣ የሕያው የአምላኬን ቃል እንደዚህ ለውጠው። ይሄው የሰራዊት ጌታ አምላካችን እግዚአብሔርን ቃል የሕያው አምላክን ቃል ለውጣችኋልና፣ ስለዚህ የእግዚአብሔር ሸክም ብላችኋልና፣ ስለዚህ እነሆ ፈጽሜ እረሳችኋለሁ። እናንተና ለእናንተም ለአባቶቻችሁ የሰጧትን ከተማ ከፊቴ ይጥላሉ ካለ በኋላ እስራኤል እንዲህ አላት፣ የዘላለም ስድብ ማለት ነው። አይሰረዝልህም። ለምሳሌ ከሴት ጋር ሄዶ የገለሞተ ያመነዘረ ከሚስቱም ውጭ ወጥቶ ያሽካካ ማለት ነው። እንደፈለገ ሄዶ የፋነነ ወደ ሴት የሚገባ ሳይቀጣ አይቀርም ይላል። ሃሌሉያ! ሳይቀጣ አይቀርም። እንደዚሁስ ወደ ወንድም የምትሄድ አለሌ ሴት ሳትቀጣ አትቀርም። ስድቧስ ለዘላለም አይደመሰስም። መንዝርና ቀልድ አድርጎት እየሄደ ባገኘው ሴት ጭን ውስጥ ሁሉ ይጠልቃል። ወንድ በሄዳ ካገኘች ወንድ ሁሉ ጋር ትጠልቃለች። ይሄው በመጽሐፈ ምሳሌ ላይ ሳይቀጣ አይቀርም ይላል። እስራኤል የእግዚአብሔርን የአምላክ ቃል ለወጠች። ስለዚህ የዘላለም ስድብ ከቶ ተረስቶ የማይጠፋውን አይጠፋም፣ ለዘላለምን እፍረት አመጣባችኋለሁ አላቸው። ይመስላል ኦርቶዶክስ የምታመልጥ የአምላክን ቃል እንደዚህ ሰርዞ ይመስላል። ጴንጤው ሰርዞ ከሆነ የሚያመልጥ ይመስላል። ካቶሊካውያን ሰርዞት የሚያመልጡ። እስራኤል ካላመለጠች የምሕረቱና የትዕግስቱ ብዛት ለብዙ ዘመን ታገሰ እንጂ የያዕቆብን ማደሮች በመቅሰፍቱ እንደዋጠ
ማንበብ አለበት ከአዲስ ኪዳን መጽሐፍት ከሰባቱ አብያተ ክርስቲያናት ለኤፌሶን አራራም ንስሐ እንድትገባ የተሰጣትን ጊዜ እንድትጠቀም ንስሐ ግቢ ብሏታል። የቀደመው ፍቅሯን ጥላ ነበር። ከራሷም ቤተክርስቲያኒቱ ከጌታ ጋር የነበራት እርስ በርስም የነበራቸው መዋደድ ማለት ነው። መቅረዜን ከስፍራ ወስዳለሁ አለው። ታሪክ ነው የቀሩት። ማንበብ አለበት ብራዘር። ታሪክ ነው የቀሩት ሰባቱ ቤተክርስቲያናት። ለምን ይሉ ቱርክ ላይ ለምን ባዶ ሆነው ቀሩ? ሰምርኔስና ሰርዴስ ሄደን እኮ ብናያቸው ድሮ እዚህ ጋር ነበረች የሎዶቅያ ቤተክርስቲያን፣ ይኸው እዚህ ጋር ነበረች። እቺ ቆሮንቶስም እዚህ ጋር አቴናም ላይ እዚህ ጋር ነበር ሲያመልኩ የነበሩት ተብሎ ይሄ የዓለም ቱሪስት እየሄደ ያዋል። ቦታው ልክ ነው። የነ ፖል ኮቴ የረገጠበት እሱ ራሱ ሄዶ ተዘዋውሮ ያገለገለበት ቤተክርስቲያን ዛሬ በቱርክ አውራጃ ውስጥ ታሪክ ሆነው ቀርተዋል። ፍርስራሽ ድንጋዮች ብቻና የቆሙ አምዶች ብቻ ይታያሉ። ለምን ጠፋች እቺ ቤተክርስቲያን? ተማር ብራዘር፣ እግዚአብሔር መልእክተኛ ነኝ። ቤተክርስቲያን ተማሪ። የሕያው አምላክን ቃል ለውጦ ሙሉ ወንጌል ስለሆነ ይከርም መስሎታል። ቃለ ሕይወት ስለሆነ ተመከርም መስሏል። የትኛውንም ጥራ በእኛ ቤተክርስቲያናት ውስጥ ኦርቶዶክስ ሆነ ታመልጥ መስሏል። ብራዘር ሳትቀጣት ቀርም እኮ ነው። ካቶሊክ ሆኖ የሚቀር መስሎታል። እግዚአብሔር የቃሉ ነገር አይሆንለትም። ባለቤቱን ካልናቁ አይደል ብለን ምንለው ከነተረታችን ጭምር ያው በተረት ተወልደን በተረት ያደግን ሰዎች ስለሆነ በዚህም ነው የሚገባን። አንዳንዴ ማን አንተ ለመለወጥ ፓስተር ይሆንከው እንደሆነ ማንኝ እኔ ለመለወጥ ማናቸው የወንጌላውያን አማኞች አብያተ ክርስቲያናት ሰብሳቢ ቦርድ አባላት ምናምን ነገር ብለን ምትለው ይሄንን የሕያው አምላክን ቃል ለመለወጥ ማን ነው አይሁዳዊ የሆነ እንደሆነ የአይሁድ ሸንጎ አለቆች፣ ራባይ፣ ፈሪሳውያን፣ ሰዱቃውያኑ፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማይ ምናምን ቀናናውያን የፈለከውን ጥራ። ማናቸው ቅዱስ ሲኖዶስ የሊቃውንት ጉባኤ ምናምን ነገር ብለን ምትለው ጳጳስ፣ መነኩሴ፣ ቄስ፣ መምህር፣ ባለ ቀሚሳ ምናምን ነገር እነማን ናቸው? ማን ነው ካቶሊክ የሆነ እንደሆነ? ለናንተ የስተት ትምህርታችሁ ስላልተመቸ ብቻ የአምላክን እግዚአብሔርን ቃል ይሰርዛሉ። ሳትቀጡ አትቀሩም። የያዕቆብ ንጉሥ እግዚአብሔር ምስክሬ ነው። ሳትቀጡ አትቀሩም። ራባይ ራሺ ሄዷል ላይ መልስ አይደል በሞት ተጠርቶ ይዋኛታል እዛ የገሃነም እሳት ውስጥ ማለት ነው። ይዋኛታል። ሙሴ በመጀመሪያ ሄደ አለቱ ምታው አለው። መተው ውሃ ወጣ። ሁለተኛ ሄደ ተናገር አለው። ሁለተኛ ተናገረው። በትሩን ያዝና ሂድ እያዩ ተናገር። መጀመሪያ መታል፣ አሁን ሁለተኛ ሂድና መታው አላለው። ተናገረው ውሃ ይሰጣል። ሄዶ ግን ሙሴ ምን አደረገ? እንደ ቀድሞ መታው። ከዛስ በቃ አለ እግዚአብሔር። በቃ ደግሜ ለመንኩት ይላል ዘዳግም መጽሐፍ ምዕራፍ 3 ላይ አትለምነኝ ልግባ ልይ ሊያት ለአባቶቼ የተናገርከው አይ እዚህ ተራራው ላይ ውጣ፣ በሞዓብ ሜዳ በዚህ ወደ ፈስጋው ተራራ ላይ ውጣና በናባው ላይ ሆነ በሩቅ ታያለ። ከሊባኖስ እስከ ኤፍራጥስ ድረስ ያለው ነው። እዚህ ታያለ። ተራራው ጫፍ ላይ ውጣ። ማየት ነው ፈለቀው። በማዶ ለማዶ ነው ታያለ። ለመንኩት ይላል። ታውቃለህ እንዴት ውስጤ እንደሚናወጥ እንዴት ውስጤ እንደሚፈራ ወንድሞቼ ናቶቼ እንዴት ውስጤ እንደሚፈራ የምናገለግለው አምላክ እንዴት እኮ ወንድሞቼ ናቶቼ እንዴት ትልቅ እንደሆነ አትለምነኝ አለው። ደግመህ አትለምነኝ። ዘዳግም መጽሐፍ ምዕራፍ 3 ላይ ይሄኛው ደቃቅ ስለሆነ በሞባይል ላሳያችሁ። አንዳንዴ ሞባይል እንትን ዘዳግም መጽሐፍ ምዕራፍ 3 ቁጥር 23 ጀምሮ
እንዴ ማንም ባለ ቀሚሳምና ባለ ቦርጫም መጥቶማ እንትን ሊል አይችልም። ምንድነው ሊሰርዝ አይችልም። አትችልም አልኩ። ያ ንጉስ እኮ አለ ዛሬ። ዘዳግም መጽሐፍ ምዕራፍ 3 ቁጥር 23 ላይ እንዲህ አለ። ከቁጥር 21 ጀምሮ በዚያን ጊዜ ኢያሱ አምላካችሁ እግዚአብሔር በእነዚህ በሁለቱ ነገስታት ያደረገውን ሁሉ አይኖች አይተዋል፣ እንደዚሁም በመታልፍባቸው መንግስታት ሁሉ ላይ እግዚአብሔር ያደርጋል አለው። አምላካችሁ እግዚአብሔር እርሱ ስለናንተ ይዋጋና አትፍራቸው ብዬ አዘዝሁት። ማን ነው? ሙሴ ጃሽዋን ማለት ነው ኢያሱ። በዚያን ዘመን እኔ ወደ እግዚአብሔር እንዲህ ብዬ ለመነው ይላል። ሙሴ ነው የለመነው። ምን ብለህ ለመንከው ጌታ? ምንድነው የለመንከው? ሚስቶች ስጠኝ አልከው? አለችው። ሲፖራም ልጆችም አሉት፣ እነ ጌርሳም እና አልዓዛር ሁሉ አሉት፣ ቆንጂዬ ልጆች። ምንድነው የለመንከው ሙሴ? የለመነው ኦኬ እኔ እላለሁ ብራዘር፣ እንዴት እንደሚያሳዝነኝ ይሄ ነብይ። እኔ ከጌታ ይልቅ አዝኜለት አይደለም፣ ግን ጌታ እግዚአብሔር ሆይ አለ ይል ሲለምነው፣ ታላቅነትህን የጸናችውን እጅህን ለኔ ለባሪያህ ማሳየት ጀምረሃል። በሰማይና በምድር እንደ ስራህ እንደ ኃይልህ ይሰራ ዘንድ የሚችል አምላክ ማን ነው ብሎ ጥያቄ ጠየቀ። እኔ ልሻገር በዮርዳኖስ ማዶ ያለችውን መልካሚቱን ምድርንም መልካሚቱን ተራራውን ሀገር ሊባኖስን ልይ፣ ይሄንን ያለው ልይ፣ አሳየኝ፣ ባካ አሻግረኝ፣ ባካ ጌታዬ አሻግረኝ፣ ልሻገር። ከዛስ እግዚአብሔር ግን በእናንተ ምክንያት ተቆጣኝ አልሰማኝም ይላል። በማ ምክንያት ነው ጌታ የተቆጣው? በእስራኤል ምክንያት። ከተወለደበት ጊዜ ጀምሮ ለመከራ የተፈጠረ ነብይ 40 ዓመት በምድረ በዳ ያማቱን የዮቶርን በጎች ሲጠብቅ ተንከራቶ 40 ዓመት እስራኤልን ይዞ ዞሮ በእናንተ ምክንያት ተቆጣኝ አልሰማኝም። እግዚአብሔርም እንዲህ አለኝ፣ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ አለው እግዚአብሔር። ይበቃሃል፣ በዚህ ጉዳይ ሁለተኛ ፊቴ እንዳትጸልይ አልሰማህም አለው። አልሰማህም ስለሚናገረው ጌታ ሆይ በድዬ እንደዚህ ብለኝ የዘመኔ ቁጥር እንዳያልቅ እንደተጠብቀኝ ማስተዋል እንድሰጠኝ ለምናለሁ። አባዬ እዚህ ላሉ ሁሉ ለምናለሁ። ተናግረህን ሳናደርግ ቀርተን በድለንህ በፊትህ ስጸልይ መጥቼ ድምፄን አልሰማም ብለህ አሳዝኜህ አስቆጥቼህ የዘመኔ ታሪክ እንዳይበላሽ የወንድሞቼ እህቶቼ እንዳይበላሽ ከባሪያ ከሙሴ እንማራለን። ይህን ታላቅ ነቢይ ለኛ በህልምና በራእይ ለሌሎችም ትናገር እንደነበረው ትናገራለህ። ለባሪያህ ለሙሴ ግን እንደዚህ አልነበረም ትናገር የነበረው፣ አፍ ላፍ ታወራው ነበር። አልሰማህም አለኝ አለ። አልሰማኝም አለ። ሙሴን አልሰማውም ጌታ። አልሰማህም አለው እግዚአብሔር። አየህ የፈለገውን አልኩ አልሰማህም ብሎ የሚለው ቦታ ላይ የፈለከው ነብዩን አልኩ። የቻይና ጂንስ ልብስ ተወጣጥረ ለብሰህ በጌታ ምሕረት ከአመድ ከትቢያ አንስቶህ ጸጉርን አበጠርክ፣ ጸጉርን አሳደክ፣ ጥርስን ቦርሸ መጥተህ እግዚአብሔር ያልተናገረውን ክርፋት ሰው ላይ የምትናገሩ ንስሐ ግቡ። ንስሐ ነው መግባት ያለብህ ነው ብዬ ሳትቀጡ አትቀሩ። አልሰማህም አትናገረኝ ደግመህ ሙሴ ሁለተኛ መጥተህ ፊቴ እንዳታወራ አለኝ። ሁለተኛ እንዳትጠይቀኝ፣ ሳትቀጡ አትቀሩ። የእግዚአብሔርን ቃል የምትለውጡ ይህን ዮርዳኖስን አትሻገርም እና ወደ ፈስጋ ተራራ ውጣ። ዓይንን ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ አንስተ በዙሪያ ተመልከት። ኢያሱ በዚህ ሕዝብ ፊት ይሻገራልና አንተም የምታያትን ምድር እርሱ ያወርሳቸዋልና ኢያሱን እዘዘው፣ አደፋፍረው፣ አጽናው።
ከዛስ በቤቴፌጎርም የሞዓብ አማልክት ነው። ቤቴፌጎርም ይባላል። እዚህ ከሰጢም ሸለቆ በአሁን ጆርዳን ውስጥ ነው ያለው። ከዮርዳኖስ ወንዝ ማዶ ላይ በባለፈው ለ2 ሳምንት እንዲህ እያንዳንዷን እየበረበርኩ ነበር አያት የነበረው የተራመዱባትን ቦታ ዙም እያደረኩ ቤቴፌጎር የሚባለው ሞዓብ ውስጥ ነው። በዛ በቤቴፌጎር በጣዖቱ ቤት ፊት ለፊት የሞዓባውያን ምድር ነው። በሸለቆ ውስጥ ተቀመጠን ይላል። ቤቴፌጎር የተባለው ፌጎር የሚባለው ጣዖት ነው። ቤት ማለት ቤት ነው። የሞዓባውያን እስራኤላውያን ጣዖት አይደለም። በእርግጥ እስራኤላውያን ሙሴ እንኳን ባያርግ እስራኤላውያን እዚህ ይሄንን አምላክ አምልከው ነበር። ሙሴ እያለ አቤት ጌታዬ ዘሁልቁ መጽሐፍ ምዕራፍ 25 ቁጥር 1 ላይ እስራኤል በሰጢም ተቀመጠ ይላል። ያው ቀደም ያልኩ ሰጢም ማለት ነው። ህዝቡ እስከ ሞዓብ ልጆች ጋር ያመነዝሩ ጀመረ። ህዝቡንም ወደ አምላኮቻቸው መስዋዕት ጠሩ። ህዝቡን በሉ፣ ወደ አምላኮቻቸው ሰገዱ። እስራኤልም ቤኤልፌጎርን ተከተለ ይላል። ይሄ ማለት ነው ቤኤልፌጎር ማለት ጣዖቱ ነው። ቤቴፌጎር ማለት ቴምፕሉ ነው። ሞዓባውያን ካሞሽ እና እነ ቤኤልፌጎር ነበሯቸው ሌሎችም ጣዖታት። በዛ የጣዖቱ ቤተ መቅደስ ባለበት ተራራ ትይዩ ላይ ሸለቆ አለ። እዛ በሰጢም ሸለማ ነው በፌገር በሸለቆ ውስጥ እዛ ተቀመጠ ይላል። እዛው ነው የሞተው ጀግናው ነብይ። ሄዳ ነብይ ይላል እንደዚህ እየመጣ ይሄ ማንም ኩታራ ይላል። የገጠር ሰው ተሳደበ ብላ ብትሉ ጎንደሮች እንደዛ ነው ብሎ የሚሉ ኩታራ ማለት ልጅ ማለት ነው። እንዲህ ይላል። ሙሴም በሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ኢያሪኮ ኮዲ ማዶ ማለት ነው ከዮርዳኖስ ወንዝ ማዶ በዛኛው በኩል ደግሞ ባለው ወደ ናባው ተራራ ወደ ፈስጋ ተራራ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለአድን ምድር አሳየው። ዳን ማለት የሰሜኑ ክፍል ማለት ነው። በሊባኖስና በሶሪያ ይሄ የአርሞኒየም ተራራ ያለበት አካባቢ ማለት ነው። ከነብሮች ማደሪያ ከዛ ተመልከቺ ብሎ ሰለሞን በመኃልየ ዘሰሎሞን ላይ የሚናገረው ከኤርሞንና ከአንበሶች መኖሪያ ብሎ ያለው ዳን የተባለው ከዳን እስከ ቤርሳቤ የተባለው ቤርሸባ ደቡብ ክፍል የሚዋሰንበት ነው። ዳን ደግሞ ማለት ሰሜኑ ክፍል ማለት ነው። ለነገደ ዳን የተሰጠው ቦታ ማለት ነው። ኦኬ እስከዛ ድረስ ያለው የንፍታሌምን ምድር እዚህ ገሊላ ባህር አካባቢ ያለው ማለት ነው። የገሊላ ባህር ዛብሎና ንፍታሌም ነው ያለው እዛ ጋር ኢሳይያስ መጽሐፍ ምዕራፍ 9 ላይ አስቀድሞ የዛብሎንና የንፍታሌምን ምድር አቃለለ ብሎ የሚለው ያ ለነገደ ዛብሎንና ለንፍታሌም የተሰጠበት ምድር ነው። የገሊላ ባህር አካባቢ ላይ ያለው ማለት እርስታቸው። ኦኬ የንፍታሌምን ምድር ሁሉ የኤፍራይምንና የምናሴን ምድር እስከ ምዕራብ ባህር ድረስ ሜዲትራኒያን ያለውን የይሁዳን ምድር ሁሉ ደቡቡንም እስከ ዞአርም ድረስ ያለው ይሄም ታች ዞአር ማለት ያ ሎጥ ሸሽቶ ያመለጠባት ከተማ ማለት ነው። ያለውን የዘንባባ ዛፎችም ያን የዘንባባ ዛፎች በመንገድ ሲሄዱ ያገኙት ማለት ነው። ያሉባትን ከተማ እስከ ኢያሪኮ ሸለቆ አሳየው። ተራራው ላይ ወጣ። እግዚአብሔርም ለዘርህ እሰጣለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብ የማሉላቸውን ምድር ይህችን ናት ዓይንህ እንድታይ ያደረግኩ፣ ነገር ግን ወደዚች አትሻገርም አለው። እኔ ጌታ እንደዚህ ብሎ ቢል ጻድቅ ነው፣ ምንም ስህተት የለበትም። ሙሴ ምላሹ ምን ይሆን? እኔ በሆን በሙሴ ፈንታ ምንድነው ብዬ የምለው? እንዲህ ተከራትቼ ከልጅነቴ ጀምሮ በተወለድኩበት ጊዜ እንድገደል ውሃ ውስጥ ተጥዬ ለመከራ የተፈጠርኩ እንዲህና እንዲህ እኔን ጥለኸኝ እኔን ትተኸኝ ወይ ምን ሊሆን እኔ ምን ሊሆን ብዬ ስልክ አሁን ያልኩትን ነው ብዬ የምለው። ኦኬ አትሻገርም። ምን ሊሆን ሙሴ የእግዚአብሔርም ባሪያ man of God the great prophet ትልቅ ነቢይ man of God እያንዳንዳችን የአዲስ ኪዳን አገልጋዮች ጳውሎስን በሙሉ ጥራ የብሉይ ኪዳን ነቢያትን በሙሉ ጥራ። እሱ ግር ስር ቁጭ ብለን ሊያስተምረን የሚችል ነቢይ ቀጥታ ከአምላክ አፍ ቃሉን የሰማ ማለት ነው። እንደ እግዚአብሔር ቃል በዛ በሞዓብ ምድር ሞተ። በቤቴፌጎርም ፊት ለፊት በሞዓብ ምድር በሞዓብ ምድር በሸለቆ ውስጥ ያው ቤቴፌጎር የተባለው በዛ ላይ ተቀበረው
እዛው ሸለቆ ውስጥ ሞተ፣ እዛው ሸለቆ ውስጥ ተቀበረ። እስከ ዛሬ ድረስ መቃብሩ ማንም አልታወቀም። ሸለቆ ውስጥ ነው። ሸለቆች ደግሞ በክረምት ውሃ ይሞላሉ። የመቃብሩን ቦታ አላገኙትም። ደግሞ አንዳችኛ ያልደረስንበት ይሁዳ ሲጽፈው በመልእክቱ ሚካኤልና ዲያብሎስ ስለ ሙሴ ስጋ ሲከራከሩ ይላል። አሁን ይህን ከየት ነው አምጣ ብለህ ብትለኝ እኔ አላመጣም። እኔ ያልደረስኩበት ጌታ ያልገለጠልኝ ነገር ነው። ግን መቃብሩ አልታወቀም። ይሄ ነብይ በመገለጥ ተራራ ላይ ጌታ ኢየሱስ ጋር መጥቶ ከኤልያስ ጋር ሲያወራው ደግሞ ታያለ። በመገለጥ ተራራ ላይ እንዴት ድንቅ ነው ጌታ ሆይ መንገድህ፣ ፍለጋህ፣ ጥበብህ፣ አደራረግህ እንኳን ለዚህ እረኛ አይደለም ተምረናል ተመራምረናል ብለው ላሉት አንደርስበትም። እና ከዛ አለቀሱለት። እንደ ሙሴ ያለ አልተነሳም ይላል። ትሞታለህ ብሎ ግን ሲናገረው ያለውን ስማ። የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከባት በረከት ይህች ናት። እንዲህም አለ፣ እግዚአብሔር ከሲና መጣ፣ በሴርም ተገለጠ፣ ከፋራን ተራራ አበራላቸው። ከአላፍቱ ቅዱሳን